እንግዲህ ክርስቶስ እንዲህ አለ። ምን ይላል? ከእኔ አብ ይበልጣልና። እዚህ ጋር ከእኔ አብ ይበልጣልና ቁጥር 28 ምን ማለቱ ነው ሲል ጌታችን እኔና አብ አንድ ነን ካለ በኋላ እንዴት ከእኔ አብ ይበልጣል ይላል የሚለው ጥያቄ ብዙ ጊዜ ይነሳል። ቅድም እንዳልኩሽ ምክንያቱም እዚሁ ክፍል ላይ ነው እኔና አብ አንድ ነን የሚለው። መልሶ ደግሞ ከእኔ አብ ይበልጣል ይላል። ታዲያ ምን ማለት ነው? በሐዲስ ኪዳን ይህን የመሰሉ ብዙ ቃላት እናገኛለን። መጽሐፍ ቅዱስ ይህን ቃል ሲያገኙ አንባቢያን በማስተዋልና በትዕግስት ማንበብ ይጠበቅባቸዋል። ተርጓሚያን መምህራንም መጠየቅ ያስፈልጋል። መምህራን ሳይጠየቁ በድፍረት መተርጎም ግን ወደ ስህተት ገድል ይወስዳልና እንጠንቀቅ ይልና ምን ይላል? ከእኔ አብ ይበልጣል ለምን አለ ሲባል ይህ አብ በአምላክነቱ ከወልድ አይበልጥም፣ ወልድም በአምላክነቱ ከአብ አያንስም። በአብና በወልድ መካከል መበላለጥ የለም። ጌታችን ከእኔ አብ ይበልጣል ማለቱ አብ ዝቅተኛ ክብር ባለውና ደካማ በሆነው ስጋ አለመገለጡን ለመናገር ነው ይላል። አይሹ በስጋ የተገለጠው ሰው የሆነው ማን ነው? ወልድ ነው። ስለዚህ አብ አይደለም የተገለጠው። ምክንያቱም እኔ ምን አለው ፊልጶስ? አብን አሳየንና ይበቃናል አለው። ትዝ ይልሽ እንደሆነ እዚሁ ክፍል ላይ አብን አሳየንና ይበቃናል ሲለው አንተ ፊልጶስ እኔን ያየ እኮ አብን ያየ፣ እኔና አብ እኮ አንድ ነን አለው። አየሽ፣ ምክንያቱም ፊልጶስ ጥያቄው በቃ አብን ካየን ይበቃናል። በክርስቶስ አምላክነት ገና እነሱ እያምኑ ገና በትምህርት ላይ ናቸው። ስለዚህ ክርስቶስ ከኔ አብ ይበልጣል ሲል ማለት ነው አብ አይደለም በስጋ የተገለጥኩት እኔ የአብ ልጅ ሆንኩ እኔ ነኝ። ስለዚህ ከኔ አብ ይበልጣል ሲል ክርስቶስ ደካማ በሆነው በሰው ስጋ መገለጡ፣ ምክንያቱም የሰው ስጋ ደካማ ነውና በሰው ስጋ መገለጡን ለማሳየት ከኔ አብ ይበልጣል አለ። አብ ዝቅተኛ ክብር ባለውና ደካማ በሆነው ስጋ አለመገለጡን ለማሳወቅ ነው። የፍጡራን ክብር ዝቅተኛ ነው። አብ በፍጡራን ባህሪ አልተገለጠም። በፍጡራን ባህሪ አልተገለጠም ማለት የሰውን ስጋ አልለበሰም ወይም ሰው አልሆነም ማለት ነው። አብ እንደ ወልድ በአይሁድ አልተደበደበም፣ ምራቅ አልተተፋበትም፣ አልተሰቀለም፣ አልተቸነከረም፣ አልሞተም። በአጠቃላይ ወልድ የተቀበለውን መከራ አብ አልተቀበለም፣ እንደ ወልድ አልተሰቃየም። ስለሆነ አብ ይበልጠኛል አለ። አይሁድ እንደኔ ሊይዙት አይችሉም ሲል ነው። አንድም ደግሞ ይላል አብን አሳየንና ይበቃናል ሲሉት አብ ወልድ ምን አለ? ከኔ አብ ይበልጣል ሲል ሁለተኛው ደግሞ ትርጉም ምንድን ነው? አይሁድ እንደኔ ሊይዙት አይችሉም፣ ምክንያቱም እሞታለሁ፣ እሰቀላለሁ፣ እሄዳለሁ፣ እሞታለሁ፣ እነሳለሁ፣ እሄዳለሁ፣ ተመልሼ እመጣለሁ የሚለውን ንግግር ከነገራቸው በኋላ ነው። ስለዚህ አንድም ደግሞ ምን እያለ ነው? አይሁድ እንደኔ አብን ሊይዙት አይችሉም ሲል ነው። ወልድ ግን ቀዳማዊ ሰማያዊ አምላክ ቢሆንም የሰውን ስጋ በመልበሱ ትሁት ተባለ። ትሁት ተባለ። ማቴዎስ ወንጌል ምዕራፍ 11 ቁጥር 9 እንዲህ ይላል፣ እኔ የዋህ በልቤም ትሁት ነኝና እንዲል ይልና እዚህ ጋር እሺ የሰው ልጆች የሚቀበሉትን መከራ ሁሉ በፈቃዱ ተቀበለ። ሰው በመሆኑ ሰዎች በሚቆሙበት በጲላጦስ አደባባይ ለፍርድ ቆመ። ተሰቅሎ እንዲሞትም ተፈረደበት። አይሁድም ልብሱን ገፈው በሕዝብ ፊት አዋረዱት። ከሌቦችና ከወንበዶች ጋርም ተሰቀሉት። ይህን ሁሉ መከራ ስለሚሸከም አብ ይበልጠኛል አለ። አብ ይበልጠኛል ማለቱ ከአብ ተለይቶ ሰው መሆኑ ለመግለጥ ነው እንጂ በአምላክነቱማ ምን ብሏል? እኔና አብ አንድ ነን ብሏል ይላል። ስለዚህ ሰው መሆኑ ለመግለጥ አብ በስጋ እንዳልተገለጠ ለመግለጥ አብ ይበልጠኛል አለ። ግን በአምላክነት በክብር በስልጣን ግን ከአባቱ ጋር ትክክል ነው ብሎ ይፈቷል ማለት ነው። የዮሐንስ ወንጌል ምዕራፍ 14 ቁጥር 28 ይሄ ፍቻ አለው። ደግሞ 10:29 ላይ ይህን ቃል ታገኛለሽ። ለዛው ልጨምርልሽ ብዬ ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 29 ላይ ምን ብሎ ያነሳዋል መሰለሽ? ይህንኑ ቃል ጌታችን አብ እንደሚበልጥ ደግሞ ድጋሚ የተናገረበት ክፍል አለ። ዮሐንስ ወንጌል ምዕራፍ 10 ቁጥር 29 ምን ይላል መሰለሽ? እሺ ይኸው ምዕራፍ 9 ምዕራፍ 10 ቁጥር 29 እሺ መልካም። ይኸው ምዕራፍ 10 እሺ
ምዕራፍ 10 ቁጥር 29 ላይ ሁሉንም በየክፍሉ ስለሚፈታልሽ ቁጥር 29 ላይ ምን ብሎ ያመጣልሻል መሰለሽ? ይኸው ቁጥር 29 እሺ 28 29 የሰጠኝ አባቴ ከሁሉ ይበልጣል ደግሞ የሚል ቃል አለ። ይኸው የሰጠኝ አባቴ ከሁሉ ይበልጣል። በጎች የወልድ ብቻ አይደሉም የአብም ናቸውና በኢየሱስ ክርስቶስ የሚያምኑት ምዕመናን የእግዚአብሔር አብም ገንዘቦች ወይም ፍጥረቶች መሆናቸውን ለመግለጽ ነው። ወልድ ተቀባይ ሆኖ መግለጹ ግን ስጋ መልበሱን ለማመልከት ነው ይላል። የሰጠኝ አባቴ ከሁሉ ይበልጣል ማለቱ በአምላክነትና በክብር ይበልጠኛል እኔ አንሳለሁ ማለቱ ሳይሆን የሰጠኝ አባቴ ሲል በበግ የተመሰሉ ክርስቲያኖች የዳኑት ማለት ናቸው። እነዚህ ገንዘብ የኔም ብቻ አይደሉም የአባቴም ናቸው ሲል፣ ሁለተኛ ደግሞ እርሱ በስጋ አልተገለጠም፣ አብ በስጋ አልተገለጠም፣ በስጋ የተገለጥኩት እኔ ነኝ፣ ሰው የሆንኩት እኔ ነኝ ሲል ምን አለ? ከኔ አብ ይበልጣል፣ የሰጠኝ አባቴ ከሁሉ ይበልጣል አለ ብሎ ይህን ፍቻ ያስቀምጥሻል። ስለዚህ በመጽሐፍ ቅዱሳችን እነዚህ ቃላቶች በዚህ ሁሉ ፍቹ ይተረጎማሉ ማለት ነው። ሮዛ እሺ መምህር አመሰግናለሁ። እዚሁ ጋር ማለት ትርጉሙ ጋር ሳይወጡ ምናልባት ካለ እንዲነግሩ። ወደ ኢየሱስ ክርስቶስ መቅደላዊ ማርያም በመጣሽ ጊዜ ወደ አምላካችን ወደ አባታችሁ ወደ አባቴና ወደ አባታችሁ አላረኩም እና በጣም አሪፍ ላሳየሽ፣ ችግር የለውም። ጥሩ ጥያቄ ጠየቅሽኝ። እሺ ይቅርታ ደቆን የድምፅ ላሰማ ያስም ያው ስለሆነ እሺ ቃልትን ያሰማል እንዳይቆት። ቀሲስ ይፍቱን ይባርኩን። ሰው ከስሬ ስለነበረ ነው እየሰሙ ነው አልተኛውም። ችግር የለውም። ውይ ቀሲስ ይቅርታ በጣም ቀሲስ ይፍቱን ይባርኩን፣ እንኳን በሰላም መጡ። በጣም ይቅርታ ማንበቡ ላይ ብቻ ተመሰጥኩና ቀረው። ቀሲስ አሉ? ማይመች ቦታ ሊሆኑ ይችላሉ። ቀሲስ ቡራኬ ደረሰን። እሺ ዮሐንስ ወንጌል ምዕራፍ 20 ላይ የማርያም መቅደላዊት የጴጥሮስ ዮሐንስ ወደ ጌታችን መቃብር ስለመሄዳቸው ይላል። ኦኬ እሱ ዮሐንስ ወንጌል ምዕራፍ 20 ላይ ነው የምታገኘው። እሺ ቃሉን ያው ትርጉሙ የዮሐንስ ወንጌል ምዕራፍ 20 ይይዝልሻል። ከዛ በኋላ ታችሁ ወደ አምላኪና ወደ አምላካችሁ አርጋለሁ ሲል ምን ማለት ነው? እሺ እንየው። ጌታችን ከድንግል ማርያም ነስቶ የተዋህደው ስጋ ፍጡር መሆኑን ያመለክታል። አስተዊ ጌታችን የተዋህደው ስጋ ከድንግል ማርያም የነሳው ስጋ፣ ድንግል ማርያም ሰው ናት፣ ፍጡር ናት። የፈጠራትም አብ ወልድ መንፈስ ቅዱስ ነው። ለዚህ ነው ድንግል ማርያም በሉቃስ ወንጌል ምዕራፍ 1 ላይ ምን ብላ ጠሯለች? የማህፀኗን ፍሬ ክርስቶስን አምላኬና ጌታዬ ትለዋለች። አይሽ ድንግል ፈጣሯን ወለደችው እንላለን እኛ። ድንግል ፈጣሯን ወለደችው። እርሱም ደግሞ የፈጠረውን ደግሞ ስጋ ያ የፈጠረውን የድንግል ማርያምን ስጋ ደግሞ ተዋሃደ፣ ከስጋዋና ከደሟ ተካፈለ ብለን እናስተምራለን። ምክንያቱም ድንግል ማርያም ብላ ስለጠራችው የማፀኗን ፍሬ ልጇን አምላኬ መድኃኒቴ ትለዋለች። ስለዚህ ድንግል ማርያም ፈጣሪያን ነው የወለደችው እንላለን። ታዲያ የድንግል ማርያም ስጋ ደግሞ የፍጡር ነው። ስለዚህ ክርስቶስ ሰው ሆነ ስንል ምን ሆነ እያለ ነው? ፍጹም ሰው ሆነ እያለ ነው። ስለዚህ ስጋ ደግሞ የምንድን ነው? የፍጡር የሰው ነው። ስለዚህ ክርስቶስ ሰው ቅድም ፊልጵስዩስ ላይ የባሪያን መልክ ያዘ አላልም? ሮዛ በሰው ምሳሌ ተገኘ አላልም? ትዝ ይልሻል? በቃ እሱን ነው እዚህ ጋር እያብራራ ያለው። በሰው ምሳሌ ተገኘ ሰው ሆነ እያለ ነው። ሰው የሆነው ደግሞ ከድንግል ማርያም ነው። ያለ አባት ከድንግል ማርያም ከስጋዋን ከደሟም ተካፍሎ ሰው ሆነ እንላለን። ስለዚህ ጌታችን ከድንግል ማርያም ነስቶ የተዋህዶን ስጋ ፍጡር መሆኑ ያመለክታል። ምን ሲል? ወደ አባቴና ወደ አባታችሁ ወደ አምላኬ ወደ አምላካችሁ በሚለው ንግግር ውስጥ ማለት ነው። ምን ማለት ነው የሚለው እኔው
የተዋህዶ ስጋ ከተዋህዶ በኋላ አምላክ ቢሆንም ከተዋህዶ በፊት ፍጡር መሆኑ አይዘነጋም። ስለዚህ የስጋን ባህሪ ለመግለጽ አምላኬ ይላል። አይሹ የስጋን ባህሪ ለመግለጽ አምላኬ ይላል። ምክንያቱም ድንግል ማርያም ፍጡር ናት። ፍጡራን ደግሞ እኛ ማለት ነው ሰዎች አምላካችን አምላካችን ብለን እንጠራለን። ስለዚህ ክርስቶስ አምላኬ ሲል ፍጹም ሰው ወይም ያን የፍጡርን ስጋ ገንዘቡ ማድረጉን ለማሳየት አይሹ ፍጹም ሰው መሆኑን ለማሳየት የፍጡርን ስጋ ገንዘቡ ማድረጉ አካሉ ማድረጉን ለማሳየት ምን አለ? አምላኬ አለ። ሐዋርያት ወንድሞቼ ብሏቸዋል። ወንድሞቹ የሆኑት ሰው በመሆኑ ነው። አየሽ ሐዋርያትን ጌታ ሲጠራቸው ወንድሞቼ ይላቸዋል። ወንድሞቼ ያላቸው እኮ በስጋ እና በደም ወይ ከአንድ አባት ከአንድ እናት ስለሚወለዱ አይደለም። ይልቁንም ምን ስለሆኑት ይላል? ሰው በመሆኑ ይላል። ክርስቶስ ሰው በመሆኑ ያንን ፍቅሩን ሲያሳይ ሐዋርያትን ወንድሞቼ ይላቸው ነበር። ወደ አምላኪና ወደ አምላካችሁ ማለቱም በስጋው ከሐዋርያት ጋር አንድ መሆኑን ለመግለጽ ነው ይላል። አይሹ ምክንያቱም ወደ ሐዋርያቱ ሄደሽ ንገራችሁ አይደል ያለው? ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ ማለቱ በስጋው ከሐዋርያት ጋር አንድ መሆኑን ወይም ሰው መሆኑን ለመግለጽ ነው። ወንድሞቼ ባይኖሮ አምላኬ አይልም ነበርና። አይሹ ወንድሞቼ ባይኖሮ ምን አይልም? አምላኬ አይልም ነበርና። ወንድሞቼ ማለትና አምላኬ ማለት ሁለቱም ሰው መሆኑን የሚገልጹ ቃላት ስለሆኑ ወንድሞቼ ካለ በኋላ አምላኬ የሚለውን ቃል አስከተለ። ምክንያቱም ምን ብሎን ያለው? ወደ ወንድሞቼ ሄደሽ ያላት መጀመሪያ ትዝ ይልሽ እንደሆነ ቃሉ ሲጀምር ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬ ወደ አምላካችሁ። ስለዚህ ወንድሞቼ ብሎ የጀመረበት ምክንያት ሰው መሆኑን ለማሳየት፣ ወንድሞቼ ካለ በኋላ አምላኬ ያለ ለምን? ፍጹም ሰው መሆኑን ለማሳየት ወይም የሰውን ወይም የድንግል ማርያም ፍጡር ስለሆነች የፍጡሩን ባህሪና አካል ገንዘብ ማድረጉን ለማሳየት ይላል። ከዛ ቀጥሎ ይላል አብ ግን ይላል ይኸው አብ ግን በስጋ ወንድማችሁ አልሆነምና። እሺ አብ በስጋ ወንድማችሁ አልሆነም ወይም በስጋ አልተገለጠም ሰው አልሆነምና አምላካችሁ በማለት ገለጠው። ንባቡን ይሁን እንደሚል ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችን አላለም አይደለ ሮዛ? አዎ ያዳመጥኩ ነው መምህር። አረ በደንብ አስተውይ። አሁን ወደ አባቴና ወደ አባታችን አላለም። ያለው ምንድነው? ወደ አባቴና ወደ አባታችሁ አይደል ያለው? ልዩነት አለው የለውም? አለው። ክርስቶስ አባቴ ሲል አብን የባህሪ አባቱ ነው። አብ ደግሞ ለኛ አባታችን ሆኖ በጸጋ ነው። አየሽ አብ የወልድ አባት ነው። ወልድ ደግሞ የአብ ልጁ ነው። ስለዚህ አብ ልጄ ይለዋል ማንን? ወልድን። ወልድ ደግሞ አብን አባቴ ይለዋል። ኦኬ ይሄ የባህሪ እንለዋለን። ወደኛ ግን ሲመጣ ግን አባታችሁ የተባለው አሁን አባቴና አባታችን ቢል ኖሮ አንድ ይመስል ነበር አይደል? አንድ ይሆን ነበር። ለይቶ ግን ምን አለ? አባቴና አባታችሁ አለ። አባቴ ማለቱ አብ የባህሪ አባቱ እንደው ለማሳየት፣ አባታችሁ ማለቱ ግን አብ ለኛ የጸጋ አባታችን ነው። ለዚህም ነው እኛ ስንጮህ አባ አባ እያልን የምንጠራው። ለምን? የጸጋ ልጅነት ተሰጥቶናልና። ከዛ አምላኬና አምላካችሁን አለ። ይሾን አምላኬና አምላካችን አለ። ልክ አባቴና አባታችሁን ብሎ እንደለየው እዚህ ጋር አምላኬና አምላካችን አላለም። አምላኬና አምላካችሁ። አይሽ አምላኬ ሲል ምንድነው አለሽ ቅድም? ወንድሞቼና አምላኬ ሲል ፍጹም ሰው መሆኑን ለማሳየት የፍጥሩን ስጋ ገንዘብ ለማድረጉ ለማሳየት። አምላካችሁ ማለቱ ደግሞ አብ በስጋ አልተገለጠምና። አይሹ ይሄው እዚህ ጋር ይላል አምላኬ ማለቱም አብ ለወልድ የባህሪ አባቱ ነውና። ስለዚህም ይላል ይሄው እዚህ ጋር አብ ግን በስጋ ወንድማችሁ አልሆነምና ወይም በስጋ አልተገለጠምና አምላካችሁ በማለት ብቻ ገለጠው። የግዕዝ በግዕዝ ትርጓሜ ወንጌል ብሎ አባታችን አምላካችን አላለም። እንዲህ አለማለቱ ራሱን ከሐዋርያት ለመለየት ነው። ምክንያቱም አባታችን ቢል ኖሮ ከሐዋርያት ጋር አንድ ሊሆን ነው። አምላካችን ቢል ሆኖም አንድ ሊሆን ነው። ስለዚህ ለየና አባቴ ያለ አባታችሁ አለ፣ አምላክ ያለ አምላካችሁ አለ። ለምን አለ? እዚህ ጋር ራሱን ከሐዋርያት ለመለየት ነው። እርሱ ከአብ ጋር በመለኮቱ በባህሪ አንድ ነውና አብ ለወልድ የባህሪ አባቱ ነውና፣ ለእኛ ግን አብ አባታችን የሆነው በሀብ ተጸጋ ወይም በጸጋ ነው። አምላክ ማለቱም ለለበሰው ስጋ አምላኩ ነውና ይላል። የአንድምታ ትርጓሜያችን ከዚህ ትርጉም ይስማማል። ስለዚህ ልክ አባቴ ብሎ ይላል
የእሱ ልደት ተናገረ አቡዬ ብሎ አባቴ ብሎ ያለው የእርሱ የባህሪ አባቱ ነውና አባታችሁ ነው ማለቱ ደግሞ ለእኛ የጸጋ አባታችን ነውና አምላኬ ማለቱም በስጋ ያ ከድንግል ማርያም የነሳውን ስጋ የተፈጠረ ነው። ማን ነው ፈጣሪው? ራሷ ድንግል ማርያም ክርስቶስን አምላኬ ትለዋለች። ስለዚህ ለዛ ፈጣሪው የሰው ልጅን ቅድም ትዝ ይልሽ እንደሆነ መግቢያ ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አላልኩሽም ሮዛ? ስለዚህ እንፍጠር ሲል እግዚአብሔር ሶስትነቱን አብን ወልድን መንፈስ ቅዱስን እየተናገረ እያስረዳ ነው አላልኩሽም? ስለዚህ የድንግል ማርያም ፈጣሪ ማን ነው? አብም ራሱ ወልድም ልጇም መንፈስ ቅዱስም። ምክንያቱም ኢዮብም መንፈስ ቅዱስ ፈጠረኝ ብሏል። ስለዚህ ፍጥረት ሁሉ በአብም በወልድም በመንፈስ ቅዱስም የተፈጠረ ነውና ምክንያቱም መፍጠር የአብም የወልድም የመንፈስ ቅዱስ አንድ የሚያደርጋቸው ነውና አምላክነት ጌትነት አንድ ስለሆነ መለኮት አንድ ስለሆነ ስለዚህ አምላኬ ማለቱ ያ የተዋሃደውን ስጋ ከድንግል ማርያም የነሳውን ስጋ ራሱ የፍጡር ስጋ ነውና ይህን አምላኬ ብሎ ተናገረ እያለ የአባቶችን ትምህርት ያመጣልሻል። እዛ ድረስ አልገባብሽም፣ ግን ይሄ ነው ትርጓሜያችን፣ ይሄ ነው ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ ሲል ይሄንን ትርጉም ይዛል። ትልቁ ማስተዋል ያለብሽ ነገር ሮዛ ለምን አባቴና አባታችን አላለም? ለምን አምላኬና አምላካችን አላለም? በቃ ይሄን ጥያቄ ከተመለሰልሽ ቀላል ነው የሚሆነው ማብራሪያው። ምክንያቱም ያለው ምንድን ነው? አባቴና አባታችሁ ብሎ ለየው። አይሹ አምላኬና አምላካችሁ ብሎ ለየው። ሐዋርያትን ወንድሞቼ አላቸው። ለወንድሞቼ ሄደሽ ንገራቸው አላቸው። ወንድሞቼ ሲላቸው ከድንግል ማርያም ስለተወለዱ ነው? አይደለም። ወንድሞቼ አላቸው ለምንድን ነው? ጌታ በስጋ ወይም እሱ ሰው ስለሆነ ከድንግል ማርያም በነሳው ስጋ ሰው ስለሆነ ሐዋርያት ማን ይላቸዋል? ወንድሞቼ ይላቸው። ወንድሞቼ ሲላቸው ሰው መሆኑን አምላክ ሰው መሆኑን ለማሳየት ነው። ራሱ ግን የድንግል ማርያም ፈጣሪ ድንግል ማርያም ራሷ በሉቃስ ወንጌል ላይ አምላኬና መድኃኒቴ ብላ ጠራዋለች እና ወደ አምላኬና ወደ አምላካችሁ ሲል ፍጹም ሰው መሆኑን የተዋሃደውን ስጋ የተዋሃደው ስጋ የፍጡር ስጋ መሆኑን ድንግል ማርያም ፍጡር እንደሆነች ከእርሷ ስጋና ደም እንደተካፈለ ለማሳየት አምላኬና አምላካችሁ ብሎ ለየው። በአብ በስጋ አልተገለጠምና በስጋ የተገለጠው ወልድ ነውና ይህን ለማጠየቅ ይህን ለማንሳት ጌታችን ይህን ተናገረ ማለት ነው። ቃልዎትን ያሰማልን ዲያቆን መንግሥትን ያውርስልን። በጣም አጭር ነገር ልናገር እዚህ ጋር ወደ መጽሐፍ ቅዱስ ሄደን ስናነብ እህት ወንድሞቻችን በተለይ ሙስሊሞች ጥንቃቄ ማድረግ የሚያስፈልገው ለምሳሌ አሁን ክርስቶስ አምላክ ከሆነ ለምን እንደዚህ አረገ ለምን እንደዚህ አለ ምናምን ሰውነቱን ትረሱታላችሁ ማለት ነው፣ ሰው መሆኑን። ከዛ ደግሞ አንዳንድ ሰው ምንድነው አምላክ የሚያደርጋቸውን ነገሮች ለምሳሌ ሲያደርግ ሲመለከተው ወይም እሱ አምላክ እንደሆነ ሲነገረው እንደዛው ጥፍ የማለት ነገር እና ቅዱሳት መጻሕፍት ስለ አምላክነቱን በደንብ ይናገራሉ፣ ሰው ስለመሆኑም ደግሞ ይናገራሉ። ስለዚህ ሰው እንደመሆኑ ስለኛ መዳን ያደረጋቸውን ነገሮች መረሳት የለበትም እና ክርስቶስ አምላክ ብቻ ነው ሰው አይደለም ብሎ መረዳት ትክክል አይደለም። እኛን ለማዳን ሰው የሆነ አምላክ ነው ብለን ነው የምናምነው እና ሰው እንደመሆኑ ከኃጢአት በስተቀር እኛ የምንሰራቸውን ስራ ሰርቷል። ኦኬ እሱም ስለኛ ማለት ነው፣ ስለራሱ እኮ አይደለም። ሰው የሆነበትን መሰረታዊ ጉዳይ ስለኛ ነው። ስለሱም እንዴት ሊሆን ይችላል? እኛን ለማዳን ያደረጋቸው ነገሮች ናቸው እና ምን ለማለት ያህል ነው፣ ሰውነቱንም መረሳት የለበትም መጽሐፍትን ስታነቡ ማለት ነው። አምላክነቱንም መርሳት የለባችሁ። በቃ ፍጹም አምላክ ፍጹም ሰው ስለሆነ ማለት ነው። የእግዚአብሔር ልጅ ነው፣ ደግሞም በስጋ እንደመወለዱ ሰው እንደመሆኑ የድንግል ማርያም ልጅ ነው። ፍጹም ሰው ነው፣ ፍጹም አምላክ ነው። ስለዚህ ያ መታሰብ መቻል አለበት ለማለት ያህል ነው እና ይህንን ስጋ ከሰማይ ይዞት አልመጣም አይደል እንዴ? ከድንግል ማርያም ነው የወሰደው። ከድንግል ማርያም ነው የወሰደው። ይህንን ስጋ ራሱ የፈጠረው ነው። መፍጠር አንድ ነው። አብ የፈጠረው ነው፣ መንፈስ ቅዱስ የፈጠረው ነው። አብ ወልድ መንፈስ ቅዱስ አንዱ እግዚአብሔር የፈጠረው ነው እና ያ መታሰብ መቻል አለበት። በተለይ ፍጹም ሰውነቱንም ብቻ ይዞ መሄድ ትክክል አይደለም። ፍጹም አምላክነቱን ብቻም ደግሞ ይዞ መሄድ ትክክል አይደለም። ሰው የሆነ አምላክ ነው። ቅድም ተነጋግረናል። ክርስቶስ በስጋ መጣ፣ ያ ቃል ስጋ ሆነ እያልን ማለት ነው። ቃል ደግሞ ራሱ እግዚአብሔር አይደለም የሚለው። ስለዚህ ሰው መሆኑን መርሳት የለብንም፣ አምላክም መሆኑን መርሳት የለብንም። ስለዚህ ሰው እንደመሆኑ ያደረጋቸው ነገሮች አሉ ስለኛ መዳን፣ አምላክ እንደመሆኑ ደግሞ አምላክነቱን አጉልተው የሚናገሩ የመጽሐፍ ቅዱስ ክፍሎች አሉ እና እነዚህን ነገሮች በአንድነት እንድታያቸው ለማለት ያህል ነው። ዲያቆን እሺ፣ እግዚአብሔር ይስጥልን ዲያቆን፣ በጣም ጥሩ እይታ ነው።
ሮዛችን እንዴት ነሽ? እስካሁን ጥሩ ነው? አዎ እሺ መምህር አመሰግናለሁ። እና ስለዚህ አሁን እዚህ ጋር የምረዳው ኢየሱስ ክርስቶስ ጸሎት ሲያደርግም ሆነ እንደዚህ ወደ አምላካችሁ ሲል ራሱንም አካቶ ነው ማለት ነው። እነዛ ንግግሮች ውስጥ ኢየሱስ ክርስቶስም የራሱ አምላክነት አለበት ብለን መያዝ እንችላለን። ይኸውልሽ ለምሳሌ በቀራንዮ በመስቀል ላይ አምላኬ አምላኬ ለምን ተውከኝ የሚለው ክርስቶስ ስለ ራሱ የጮኸው ሳይሆን የእኛን ጩኸት ነው የጮኸው። ምክንያቱም በመስቀል ላይ የተደረገው ነገር ሁሉ ትንቢት ነው። ይህን የምታገኙ በመዝሙረ ዳዊት መዝሙር 21 ላይ ታገኛለሽ። አምላኬ አምላኬ ለምን ተውኸኝ የሚለውን የእኛን ጩኸት፣ ምክንያቱም ከዚህ ኃጢአት፣ ከዚህ ፍዳ፣ ከዚህ ቅጣቱን ሊያዳንን በመስቀሉ ቤዛነት። ስለዚህ በመስቀል ላይ ያደረገው አምላኬ አምላኬ ለምን ተውከኝ ያለው የአዳምን ጩኸት በእኛ ቦታ ሆኖ የእኛን በደል የእኛን ኃጢአት ተሸክሞ ያንን ለማሳየት የጠቅላላ የአዳም ልጆችን ጩኸት እሱ ምን አረገ? ቤዛ ሆነ። ቤዛ ማለት ምትክ ማለት ነው። በመስቀል ላይ ወጥቶ ቤዛቸው ሆነ። ስለዚህ ትንቢቱን ለመፈጸም ባይዘወይ ልብሱ መቀደዱ፣ በመስቀል መቸንከሩ፣ መገረፉ ሁሉ ትንቢት የተነገረ ነው። ትንቢቱን ትንቢተ ኢሳያስ ምዕራፍ 53 ላይ ያለልሽ እዛ ጠቅላላ ታገኘዋለች። ትንቢቱን መዝሙረ ዳዊት ላይም ታገኘዋለች። መዝሙር 21 ላይ ጠቅላላ በመስቀል ላይ የተደረጉ ነገር ሁሉ ትንቢት ነው የተፈጸመ ያለው። ኦኬ በመስቀል ላይ የተናገራቸው እነዛ ሁሉ አንደኛ ባይዘወይ በመስቀል ላይ አምላኬ አምላኬ ለምን ተውከኝ ብቻ አይደለም ያለው። ባይዘወይ በመስቀል ላይ ደግሞ አምላክነቱንም አሳይቷል። እሱ ራሱ አምላኬ አምላኬ ለምን ስለአቁምና ይቅር በላቸውም ብሏል አይሁዶች ለሰቀሉ ሰዎች። ይቅር ብላቸው ደግሞ ያለው ለምን መሰለሽ? እሱ ደግሞ ይቅር በላቸው ደግሞ እሱ ደግሞ እዛው ይቅር ይልም ደግሞ ነበረ። ምክንያቱም እኛ ምን እናምናለን መሰለሽ? በመስቀል ላይ ክርስቶስ ከራሱ ጋርም ማስታረቀን፣ ከአባቱ ጋርም ማስታረቀን፣ ከመንፈስ ቅዱስ ጋር አስታረቀን። መስቀል ላይ የተሰቀለበት ትልቁ ዓላማ ለእርቅ ነው። ይሄ እርቅ ደግሞ የተደረገው ከአባቱ ጋር ብቻ አይደለም፣ ከራሱ ጋርም ማስታርቆናል። ቅድም እኮ ዲያቆን ክርስቶፈር ጥቅስ ሰጥተውሽ ነበረ። በራሱ ኃጢአታችንን ካነጻ በኋላ የሚል ጥቅስ ሰጥተውሽ ትዝ ይልሻል? አዎ እያዳመጥኩ ነበረ። አዎ እዛ ላይ በራሱ ነው የሚለው። በራሱ ኃጢአታችን ይቅር አለን ነው የሚለው። አይሹ ስለዚህ የኃጢአት ይቅርታ ምህረት ያገኘ ነው ከራሱም ከአባቱም ከመንፈስ ቅዱስን ያገኘ ነው። ቤዛ ግን ማን የሆነ የተሰቀለው ብትይኝ ክርስቶስ ወይም ወልድ። ኦኬ አካላዊ ቃል ስግው ቃል በመስቀል ተሰቀለ ቤዛ የሆነው ግን ይቅር ማለት ምህረት፣ ቸርነት፣ ይቅርታ ከማናገኘን ከራሱም ከአባቱም አገኘን። እዛው ላይ የሚገርምሽ አባቱ የሚያደርጉትን አያውቁም ይቅር በል ብሎ ጸልየ ደግሞ መልሶ ደግሞ በቀኝ የተሰቀለውን ደግሞ እዛው ደግሞ ሲምረው ትያለሽ። ወደ አባቱ መጮህ ሳያስፈልገው አባቴ በቀኝ የተሰቀለው ማርልኝ ማለት ሳያስፈልገው ምን እንዳለው ታውቂያለሽ? በስልጣን ጌታ ምን አለ? በል እውነት እልሃለሁ ማረኝ አለው። በቀኝ የተሰቀለው አቤቱ በመንግስት በመጣ ጊዜ አስበኝ ይቅር በለኝ ማለት ነው። ማረኝ ሲለው ቆይ እስቲ ልለምን አባቴን አላለም። ያለው ምንድነው? ጌታ እውነት እውነት እልሃለሁ አሁን በዚህ ሰዓት በገነት ከኔ ጋር ነህ አለው። እዛው ደግሞ ራሱ ደግሞ ይቅር ሲል ታያለሽ። ከአባቱ ጋር ደግሞ ሲያስታርቅ ታያለሽ። ስለዚህ በመስቀል ላይ ራሱም ታራቂ ነበረ፣ ራሱም አስታራቂ ነበር ማለት ነው። እና በመስቀል የተደረጉት ሁሉ ትንቢቶች ናቸው የተፈጸሙት። በመስቀል ላይ ታራቂም ነው አስታራቂም ነው የነበረው። ከአባቱ ጋርም እያስታረቀን ነው፣ ከራሱ ጋርም ደግሞ እያስታረቀ ነው። ከራሱ ጋር ራሱ ይቅር እያለ ከአባቱ ደግሞ ይቅር በላቸው እያለ ይሄን እርቅ አደረገ ማለት ነው። እና በልጁ ታረቀን የተባለው ለዛ ነው። መጽሐፍ ቅዱስ ላይ በልጁ እግዚአብሔር በልጁ እንደታረቀን መጽሐፍ ቅዱሳችን ይናገራል። ስለዚህ እርቁ የተደረገው ከራሱ ጋርም ነው ከአባቱ ጋርም ነው ከመንፈስ ቅዱስ ጋር ነው። ታራቂም ነው አስታራቂም ነው ማለት ነው። በመስቀል የተደረጉት ነገሮች ትንቢቶች እየተፈጸሙ እንደሆነ እንዳትረሹ። አንድም ደግሞ የሚገርምሽ ጌታ በመስቀል ላይ የሚያደርጉትን አያውቁምና ይቅር በሉ ሲል ለእኛ ደግሞ ምሳሌ ሊሆነን ነው እንለዋለን። ለምን ብትይኝ በሐዋርያት ሥራ ምዕራፍ 7 ቁጥር 55 ላይ ክርስቶስ አሁን ለምሳሌ ሮዛ አንቺ እኔን ብትገልኝ ወይ ደግሞ አንገቴን ብትቆርጭኝ ወይ ደግሞ መጥፎ ነገር ብታደርጊኝ እንደ ትክክለኛ የክርስቶስ አስተምሮ እኔ አንቺን ይቅርታ ማድረግ ያለብኝ። እንደ ትክክለኛ የክርስቶስ አስተምሮ የምታደርጊውን አታቂም ይቅር በላት ማለት ነው ያለብኝ። እኔ የምታደርገውን እኮ አታቅም፣ እግዚአብሔር ሆይ ራራላት ይቅር በላት እንጂ ይድፋት ይቁረጣት እንዲሁ በአፍጢሟ ይትከላት እንዲሁ ወደ እሳት ይወርራት ብለን አንጠይቅም እኛ ክርስቲያኖች። ክርስቶስ ምንድን ያለን? ሲደበድቧችሁ፣ ሲገርፏችሁ፣ ሲሰቅሏችሁ፣ ሲያርዷችሁ አንገታችሁን በእኔ ምክንያት ይህ ሁሉ መከራ ሲደርስባችሁ
ምን በሏቸው ነው የሚለው? ይቅር በሏቸው ነው የሚለው። ይህንን በቃሉ አስተማረን። ስለዚህ እሱ ደግሞ ይህን በተግባር ማሳየት አለበት አይደል? ምክንያቱም የቃል መምህር እንዴ አርጉ የሚለን መቼ እሱ ሳያደርገው አይተን ነው እሺ ብለን እንዳንጠራጠር በቃል አስተማረን። በማቴዎስ ወንጌል ምዕራፍ 5 ላይ አስተማረን። ይቅር በሉ እያለ ለሚያሳርዷችሁ፣ ለሚገሏችሁ፣ ለሚያስሯችሁ፣ ለሚያቃጥሏችሁ፣ በስሜ ሁሉ መከራ ለሚያደርሱባችሁ ሁሉ ይቅር በሏቸው አለ። እሱ ይሄንኑ ደግሞ በመስቀል ላይ የምናደርግ አሳየን። ለእኛ ምሳሌያና አርያ ሆኖ በመስቀል ላይ እየገረፉት እየቸነከሩት ኃይለኛ ነው፣ ብርቱ ነው፣ አምላክ ነው። ማጥፋት ሲችል ግን የመጣው ሊያጠፋቸው፣ ሊቀስፋቸው፣ ሊያርዳቸው አይደለ የመጣው። እስር ቤት ሊወረውራቸው ማለት የመጣው ለምንድን ነው? ለምህረት ስለሆነ ምን አለ? የሚያረጉትን አያውቁምና ይቅር በላቸው። ምህረቱን ያሳያል መጽሐፍ ቅዱሳችን። ይህንን ማን ሲደግሞት ያለሽ መሰለሽ? መጽሐፍ ቅዱሳችን ላይ ይህንኑ ቃል በቃል ማን ይደግመዋል? እስጢፋኖስ የሚባለው ሊቀ ዲያቆን የሐዋርያት ሥራ ምዕራፍ 7 ላይ ቁጥር 55 እንዲህ ይላል። በድንጋይ ወገሩት ይላል። እዚህ ጋር ከከተማም ወደ ውጭ አውጥተው ወገሩት። ምስክሮችም ልብሳቸውን ሳውል በሚሉት በአንድ ጎበዝ እግር አጠገብ አኖሩ። እስጢፋኖስም ይላል በድንጋይ የወገሩት ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ በድንጋይ ወግሩት ነበር። ተንበርክኮም እንዲህ ብሎ ጸልየ ለክርስቶስ ጌታዬ ሆይ ይህን ኃጢአት አትቁጠርባቸው እሹ ብሎ በታላቅ ድምፅ ጮኸ ይላል። እሹ ምን አለ? ጌታዬ ሆይ ይህን ኃጢአት ምን አትልባቸው አለ? አትቁጠርባቸው። እሽ ልክ ክርስቶስ እንደተናገረው የሚያደርጉትን አያውቁምና ይቅር በላቸው እንዳለ እስጢፋኖስ ምን አለ? በድንጋይ እየወገሩት እየደበደቡት እየገደሉት ነፍሱን ከስጋው ከመለየቱ በፊት ምን ብሎ ጸለየላቸው? ቁረጣቸው፣ ፍለጣቸው፣ አጥፋቸው አይደለም ያለው ምንድን ነው? ኃጢአታቸውን አትቁጠርባቸው። ስለዚህ ክርስቶስ አምላካችን በመስቀል ላይ አንደኛ የእኛን ጩኸት የአዳምና የልጆቹን ጩኸት ሁሉ በትንቢት የተነገረው መዝሙረ ዳዊት ላይ ያለውን አምላኬ አምላኬ ለምን ተውከኝ የሚለውን እሱን በትንቢት የተነገረውን እሱን ጩኸት በመስቀል ላይ ሆኖ ጮኸልን እንላለን። ላሳይሽ እሱን መዝሙረ ዳዊት መዝሙር 22 በአፕሊኬሽኑ 22 ነው። እሺ እዚህ ጋር ይኸው አምላኬ አምላኬ ለምን ተውኸኝ። አይሹ ይህችን በትንቢት የተነገረችውን በዳዊት መዝሙር ላይ መዝሙር 22 ላይ የተነገረችውን አምላካችን ኢየሱስ ክርስቶስ ይህችን ትንቢት ፈጸማት። ይህ ትንቢት ብቻ አይደለም። ይኸው እዚህ ጋር ምን አለ ዳዊት? ብዙ ውሾች ከበውኛልና የክፋተኞች ጉባኤም ያዘኝ። እጆቼና እግሮቼን ቸነከሩኝ፣ አጥንቶቼ ሙሉ ተቆጠሩ። እነርሱም አዩኝ ተመለከቱኝ፣ ልብሶቼ ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ ይላል። ይሄ የተጻፈው የት ነው? መዝሙረ ዳዊት መዝሙር 22 ላይ አስተዊ። ይሄ የተጻፈው መዝሙረ ዳዊት ላይ ነው። ይሄ ዳዊት ልብሱ ማንም የቀደደበት የለም፣ ዕጣ የተጣጣለበትም የለም። ዳዊት እጁና እግሮቹም አልተቸነከሩም። ታዲያ ዳዊት ስለማን ነው የሚያወራው ሲባል ነቢይ ነውና ስለ ክርስቶስ ስለሚሆነው ነገር ሁሉ እየነገረ ነው። ጌታ ይሄንን ይዞ ምን ብሎ ነገረ መሰለሽ? ዮሐንስ ወንጌል ላይ እንዲህ ብሎ ጌታ ተናገረ። እሺ እዚህ ጋር ዮሐንስ ወንጌል ምዕራፍ 19 እንዲህ ይላል። ጭፍሮችም ኢየሱስን በሰቀሉት ጊዜ ልብሶቹን ወስደው ለእያንዳንዱ ጭፍራ አንድ ክፍል ሆኖ በ4 ከፋፈሉት። እጀ ጠባቡንም ወሰዱ። እጀ ጠባቡንም ከላይ ጀምሮ ወጥ ሆኖ የተሰራ ነበር እንጂ የተሰፋ አልነበረም። ስለዚህ እርስ በእርሳቸው ለማን እንዲሆን በእርሱ ዕጣ እንጣጣልበት እንጂ አንቅደደው ተባባሉ። ይህም ይላል እዚህ ጋር ልብሴን እርስ በእርሳችሁ ተከፋፈሉ፣ በእጀ ጠባቤም ዕጣ ተጣጣሉ የሚለው የመጽሐፍ ቃል ይፈጸም ዘንድ ነው። አይሹ ሮዛ? አዎ መምህር ያየው ይሄ ቃል መቼ ነው የተነገረው? ምክንያቱም ምን ይላል እዚህ ጋር በመጽሐፍ የመጽሐፍ ቃል ይፈጸም ዘንድ አይልም? አይደል ሮዛ?
አዎ መምህር ይቀጥሉ፣ እያዳመጥኩኝ ነው። ጥሩ። የት ነው የተጻፈው ይህ መጽሐፍ? የዳዊት መዝሙር ቅድም ያሳየሽ አይደል? በጣም ጥሩ። ስለዚህ ኢየሱስ ክርስቶስ በአጭሩ ስራ ላይ ኮንሽም አላስጨንቅሽ፣ በመስቀል ላይ ሲታረቅም ሲያስታርቅም አይተናል። ምክንያቱም የመጣበትም ዓላማ ሊታረቀንም ሊያስታርቀንም ስለሆነ በቀኝ የተሰቀለውን ወንበዴ ራሱ በስልጣኑ ይቅር ሲለው ታያለሽ። ደግሞ እነዛ የሚደበድቡትን፣ የሚገርፉትን፣ ያሰቃዩትን፣ የሚሰቅሉት ሁሉ ደግሞ የሚያደርጉትን አያውቁምና ይቅር በላቸው ደግሞ ምህረትን ሲያደርግ ምህረትን ሲለምንላቸው ታያለሽ። ትንቢት እየተፈጸመ ነው፣ ደግሞ ይቅርታም እየተደረገ ነው። ኋላም ደግሞ ለእኛ ደግሞ ምሳሌና አርያ ሊሆነ ነው። ለምን መከራ ሲደርስብን መከራ የሚያደርሱብንን ይጥፉ፣ ይገልበጡ፣ ይቆረጡ አንልም። እኛ ምንድነው የምንለው? የሚያደርጉትን አያውቁምና ይቅር በላቸው፣ ኃጢአታቸውን አትቁጠርባቸው፣ ራራላቸው ብለን እኛም ደግሞ እንድንጸልይ ጠላቶቻችንን የሚያሳዱን እንድንወድ ክርስቶስ ምሳሌና አርያችን ሆነ ማለት ነው። እሺ መምህር በጣም አመሰግናለሁ። አሪፍ ጊዜ ነበረ። ግን እዚህ ጋር የመጨረሻ ኢየሱስ ክርስቶስ ከመውረዱ ወይም ደግሞ ከመሰቀሉ በፊት ዘመናት ነበሩ። ከአዳም ጀምሮ ኢየሱስ ክርስቶስ እስከ መምጣቱ ድረስ ያሉ የሰው ልጆች ነበሩ፣ ነቢያትም ነበሩ በዛ መሀል እና ኢየሱስ ክርስቶስ ከመሰቀሉ በፊት አንደኛ ኢየሱስ ክርስቶስ ለእነሱም አሁን ላለውም ነው ወይ የተሰቀለው? ኢየሱስ ክርስቶስ ከመሰቀሉ በፊትስ የእነሱ ሁኔታ የተገለጸ ነገር ካለ በመጽሐፍ ቅዱስ? እሺ ዲያቆን ክርስቶፎሮስ አሉ አለሁ። አዎ ዲያቆን ይመልሱላትና አይ ቲንክ በጣም ብዙ ሰተናታል። ይህንን እንዲያውም ይህንን በደንብ የምትበላበትን ጊዜ እንስጣት። ይህን ግን መልሱላት። ጥያቄዋን ሰምተዋታል አይደል? አይ ቲንክ አይ መምህር የመጨረሻ ካበዛው መልሼ መጠየቅ እችላለሁ። ችግር የለውም። በዛ ሳይሆን ለአንቺ እንዳይበዛብሽ፣ ምክንያቱም የሰጠንሽ በጣም ብዙ ጥቅስ ስለሆነ አንቺም ደግሞ ጊዜ ወስደሽ ደግሞ ድጋሚ ማንበብ ሪቫይዝ ማድረግ አለብሽ። በሌላ ቀን እንደው መተሽ ደግሞ ይህን ከጨረሻ ደግሞ ሌሎችን ደግሞ እንዲህ ስናደርግ ለአንቺም እየቀለለሽ ይመጣል በሚል ነው እና ከበዛ ከምንይዘው ልክ የምንረሳው ሰዎች አይደለም የምንረሳው ነገር እንዳይበዛ ነው። ዲያቆን ጥያቄውን ሰምታታ እንዳዳምጠው ብዬ ሪከርድ እያደረግኩኝ ነው ከይቅርታ ጋር ያው ስራ ላይ ሆን ስለሆነ የምሰማው። አሪፍ ጎበዝ፣ ችግር የለውም። እሺ ዲያቆን ጥያቄውን ሰምቶ ዲያቆን መዝሙር ይቅርታ ዲያቆን ክርስቶፎሮስ ቲጂ እየጠበቀችሁት እንደሆነ ይሆን ወይስ ትታችሁታል? ቲጂን በጸሎት እናስባታለን። እሺ ቀጥሉ ዲያቆን። በብሉይ ኪዳን የነበሩ ክርስቶስ ከመሰቀሉ በፊት በብሉይ ኪዳን የነበሩ ነፍሳት ወይም ነቢያቶች ወይም ሌሎችም ቢሆኑ ክርስቶስ ከመሰቀሉ በፊት እንዴት ነበሩ? ይመስለኛል ሲሞቱ ወዴት ይሄዳሉ ነው ሮዚ? አዎ ሲሞቱ ወዴት ይሄዳሉ? የኔ ጥያቄ። መልካም እሺ ዲያቆን ይቀጥሉ። አይ ባጭሩ በቃ ሀሳቡን እንንገርሽና ምናልባት እያጣቀስን ደግሞ ካልሆነ ሌላ ጊዜ እንትን ካልን አላውቅም። ዞሮ ዞሮ ዘፍጥረት ምዕራፍ 1 ላይ የሰው ልጅ በእግዚአብሔር አርአያና ምሳሌ ይፈጠራል። ከዛ ሕግና ትእዛዝ ይሰጠዋል። ይህንን ሕግና ትእዛዝ ከተላለፈ ሞት እንደሚመጣበት ዘፍጥረት ምዕራፍ 3 ላይ የምናገኘው ማለት ነው ይነገረዋል። እና ይህንን ትእዛዝ ለተወሰኑ ጊዜያቶች ከጠበቀ በኋላ ግን ያፈርሳል ይህን ትእዛዝ። ስለዚህ ከገነት ይባረራል፣ ወደዚህ ምድር ይመጣል ማለት ነው እና ከእግዚአብሔር ጋር ተጣላ። ባጭሩ የእግዚአብሔር ሕግና ትእዛዝ ስለተላለፈ ሞትንም በራሱ ላይ ያመጣ። ስለዚህ አሁን በመርገም ውስጥ በፍዳ ውስጥ ነው የቆየው። ከዛ በኋላ ግን እግዚአብሔር ያው ቃል ገብቶለታል እንደሚያድነው። ስለዚህ አንድያ ልጁ መጥቶ ከድንግል ማርያም ሴት ከሆነች ከድንግል ማርያም ተወለደ ማለት ነው ገላትያ ምዕራፍ 4 ቁጥር 4 ላይ እንደምናገኘው። ስለዚህ ክርስቶስ ከመምጣቱ በፊት የነበሩት ይህንን መሲህ ጠብቀውታል፣ ይመጣል፣ ይወለዳል እንደዚህ እያሉ ማለት ነው ጠብቀውታል። ለምሳሌ ዳንኤል ምዕራፍ 9 አይ ቲንክ ቁጥር 24 አካባቢ ጀምሮ ሜቢ ቁጥር ልሳሳት እችላለሁ እናገኛለን። በሌሎች የመጽሐፍ ቅዱስ ክፍሎች አሁን ቅድም ዲያቆንም ሲናገሩት የነበረው የት እንደሚወለድ እንዴት እንደሚጸነስ ራሱ ድንግል ጸንሳለች ወንድ ልጅም ትወልዳለች እንደዚህ እያለ ኢሳይያስ ምዕራፍ 7 ቁጥር 14 ኢሳይያስ ምዕራፍ 9 ቁጥር 6 ስለ ስቅለቱም ስለ እያንዳንዱም ነገር ለነቢያቱ ራሱ ጌታ እየገለጠላቸው ሲናገሩ ቆይተዋል። እና እንዲያውም እጅህን ከአርያም ላክ እባክህ አሁን አድነን እያሉ እንደዛ ይጮሁ ነበረ፣ ይጸልዩ ነበረ። ጽድቃችን እንደ መርገም ጨርቅ ተቆጠረ እያሉ ማለት ነው። ስለዚህ እሱን ይጠብቁት ነበር።
ነገር ግን ያው አልደረሱበትም ነቢያቱ። ለምሳሌ አብርሃም አልደረሰበትም። ዮሐንስ ወንጌል ምዕራፍ 8 ለምሳሌ ብንመለከት በስጋ ሲገለጥ ያው በሰማይ ሆኖ ያያል። አብርሃም ቀኔን ያይ ዘንድ ተመኘ አየም ደስም አለው ላይ ይናገራል። ግን ይሄ አብርሃም ሳይወለድ የነበረው ክርስቶስ ቅድምም የነበረው ያ ቃል ቅድምም አብርሃም ሳይወለድ እኔ ያለሁ ማለቱን በዛው ጨምረሽ ያዥውና እሱ መጥቶ በስጋ ተገልጦ እንደሚያድነን ሰው ሆኖ ማለት ነው ሰሙ። ሰው ያልደረሱበት አልደረሱበትም፣ የደረሱበት ደርሰውበታል። እና ነቢያት የተናገሩለት ጌታ ነው ኢየሱስ ክርስቶስ። ስለዚህ እነርሱ በመርገም ውስጥ ከእግዚአብሔር ጋር እርቅ አልነበረም። ምክንያቱም የእግዚአብሔር ሕግና ትእዛዝ ስላልፈዋል። ስለዚህ ሞትን በራሳችን ላይ አመተናል በመተላለፋችን ምክንያት። ቅድም እንደጠቀሱ ጽድቃችን እንደ መርገም ጨርቅ ተቆጠረ። እንደዚህ ነበር የሚጮሁትና እባክህ እጅህን ካሪያ አምላክ ናና ድነን፣ እንደዚህ ነበረ። እና ስለ እያንዳንዱ ነገር ሲነገር ቆየ። ስለዚህ በአንድ ሰው በአዳም ምክንያት ኃጢአት መጣ፣ በኃጢአትም ሞትን መጣ። በነገራችን ላይ እኛ ኃጢአትን አልወረስንም። ያዳምን ኃጢአት የኃጢአቱን ውጤት ነው የመጣው። ለምን? ከሱ ነውና የምንወለደው ማለት ነው፣ ኃጢአት ከሰራ በኋላ ወይም ከገነት ከተባረረ በኋላ። ስለዛ በአንዱ አዳም ምክንያት ኃጢአት ወደ ዓለም መጣ፣ በኃጢአትም ሞት ማለት ነው። ስለዚህ አሁን በብሉይ ኪዳን ክርስቶስ እስኪመጣ ያሉት ሰዎች በፍዳ ውስጥ በሞት ውስጥ በመርገም ውስጥ ነበር የነበሩት። ክርስቶስ ግን ሲመጣ ግን ይሄንን ሻረው ማለት ነው፣ መርገማችንን ሻረው፣ የመዳንን በር ከፈተልን። ከራሱ ጋር ቅድም እንደጠቀስ ነው ከራሱ ጋር ከባሕርይ አባቱ ከአብና ከመንፈስ ቅዱስ ጋር አስታረቀን። ራሱ ታራቂ ነው፣ ራሱ አስታራቂ ነው። መካከለኛ ሆኖ አስታረቀን፣ ኃጢአታችንን በራሱ አነጻ ማለት ነው። የሉቃስ ወንጌል ምዕራፍ 4 ላይ ቅድም ዲያቆን የጠቀሱልሽ ያ በቀኝ የተሰቀለው ወንበዴ ዛሬ በገነት ከኔ ጋር ትሆናለህ፣ ገነት ተከፈተ። በቃ እዛ ጋር ይሄው እዚህ ጋር አሁን ሰው ገባ፣ ታረቀ ማለት ነው። ከዛ መረዳት እንችላለን። ከዛ ውጭ ግን ሮሜ ምዕራፍ 5 ለምሳሌ ብንመለከተው ይህን ነገር ይነግረናል። ሮሜ ምዕራፍ 5 ቁጥር 12 አካባቢ ጀምሮ ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት፣ ቅድም ስለነበረው ማለት ነው። እንደዚሁም ሁሉ ኃጢአትን ስላደረጉ ሞት ለነሱ ሁሉ ደረሰ። ሕግ እስከመጣ ድረስ ኃጢአት በዓለም ነበርና፣ ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም ይልና፣ ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳ ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ ይላል። ስለዚህ በብሉይ ኪዳን የነበሩት ክርስቶስ እስኪመጣ ድረስ ሞት የነገሰባቸው ናቸው፣ ከአዳም እንደመወለዳቸው ማለት ነው። አዳም ይመጣ ዘንድ ላለው ምሳሌ ለእርሱ አምሳል ነውና ይልና፣ ከዛ ዝቅ ብሎ ነገር ግን ስጦታው እንደ በደሉ መጠን እንደዚያው አይደለም፣ በአንድ ሰው በደል ብዙዎች ሞተዋልና፣ ነገር ግን አሁን ሞት የኃጢአት ውጤት ነው። የእግዚአብሔር ጸጋና በአንድ ሰው በክርስቶስ ኢየሱስ ጸጋ የሆነው ስጦታ ከዚያ ይልቅ ለብዙዎች በዛ ይላል። ለምድሮ በአንድ ሰው ያለው ያው ሰው የሆነ አምላክ ስለሆነ ማለት ነው። ስለዚህ ክርስቶስ ሲመጣ ጸጋ በዛ፣ አስታረቀን ከራሱ ጋር ከባሕርይ አባቱ ከአብ ጋር ከባሕርይ ሕይወት ከመንፈስ ቅዱስ ጋር አስታረቀን። ስለዚህ አሁን የመዳንን በር ከፈተልና ምን አለን? በእኔ የሚያምን የዘላለም ሕይወት አለው አለ። አሁን በዚህ ብትገቡ ብትወጡ ትድናላችሁ። ይሄው የመዳንን በር ከፍቼላችኋለሁ፣ ይሄው ሞታችሁን ሙቼላችኋለሁ፣ ተነስቻለሁ አድርጌያለሁ፣ የትንሣኤያችሁ በኩር ነኝ። እንደዚህ ብታምኑ ብትጠመቁ፣ ሥጋዬን ብትበሉ ደሜን ብትጠጡ፣ እስከ መጨረሻም ጸንታችሁ እኔን በማመን ማለት ነው እና በመንፈሳዊ ተጋድሎ የተጋደላችሁ ብትጸኑ ትድናላችሁ አለን ማለት ነው። ስለዚህ ልዩነቱን እንግዲህ እንደገባኝ ከሆነ እነዛ በመርገም ውስጥ ናቸው። ክርስቶስ ግን መጣና አስታረቀን፣ የመዳንን በርም ከፈተልን ማለት ነው። እና እንደዛ ነው። ዲያቆን ይጨምሩ። እሺ ቃሉ ታስማልን ዲያቆን ሮዝዬ። ምንድን መሰለሽ በእኛ በክርስትና አስተምህሮ አዳምና ሔዋን ከገነት ከተባረሩ በኋላ ገነት ዝግ ነበረች። ስለዚህ ከቅዱሳን ጻድቃን ሰማዕታት ነበሩ በብሉይ ኪዳን የነበሩ። ምንም ጽድቃቸው ይበዛ ግን ምንም ቅድስናቸው ይበዛ ግን ምን ማድረግ አልተቻለም? ገነትን ማስከፈት አልተቻለም። ወይም ለሰው ልጆች የዘላለም ሕይወት ማሰጠት አልተቻለም። ስለዚህ ራሱ እግዚአብሔር በመልእክተኛ ወይ በነቢያት አይደለም የታረቀን የሚሆነው በልጁ ነው የታረቀን። ስለዚህ የተዘጋው ገነት ጌታ በመስቀል ላይ የተሰቀለ ጊዜ ተከፈተ። ስለዚህ በሲኦል የነበሩትን ነፍሳት ጌታ በዙዞ አወጣ። ከዚህ በኋላ አሁን እኔ ብሞት ዛሬ እዚህ ያለነው ክርስቲያኖች ብንሞት በዛውም ለአንቺም የቤት ስራ ነው የምሰጠው። ለምሳሌ ሮዝዬ አንቺ አሁን እንደ እስልምናው ዛሬ ብትሞቺ የት ነው የምትሄጁ? ጀነት እገባለሁ እንዳትይኝ። በእስልምናው ጀነት እስከ ቅያማ ቀን ድረስ ዝግናት የሚል ትምህርት ሰምቻለሁ። አሁን ክርስትናው ላይ ስትመጪ ደግሞ አሁን እኛ በክርስቶስ ያመንን በክርስቶስ በመስቀሉ ስር ያመንን ሰዎች ዛሬ ብንሞት በክርስቶስ አምነን በሚስጥራቱ ተካፍለን በፍሬ በእምነት በምግባር ጸንተን ኖረን ኃጢአት ስንሰራ ንስሐ ገብተን እስከ መጨረሻው እስትንፋሳችን ድረስ ከቆየን እርግጠኛ ነን ምን በማግኘታችን? ነፍሳችን ወደ ገነት በመሄዷ በእግዚአብሔር ቸርነት ከእኛ ሳይሆን በቸርነቱ በሆነ
በእሱ በተሰጠን የዘላለም ሕይወት ጸጋ ዛሬ እኔ ብሞት እስከ ዳግም ምጽአት ድረስ አልጠብቅም ገነት ለመግባት። ኦኬ ዛሬ ብንሞት ክርስቲያኖች በክርስቶስ አምነው ያንቀላፉ በሃይማኖት የጸኑ ሰዎች ወዴት ሄዳሉ? ወደ ገነት ሄዳሉ። ለምን? ገነት ተከፍታለች በክርስቶስ በመስቀሉ ቤዛነት። ኋላ ደግሞ ሙታን ሲቀሰቀሱ የመጨረሻው ቀለት በመንግስተ ሰማይ። መንግስተ ሰማይ ማለት ከፍርድ ቀን በኋላ ከሙታን ትንሣኤ በኋላ የምንኖርባት የዘላለም ሕይወት ያለባት ከፍርድ ቀን በኋላ የምንገባባት ያቺ አዲስቷ ሰማይ ማን ትባላለች? መንግስተ ሰማይ ትባላለች። ስለዚህ ዛሬ ብናንቀላፋ ዛሬ የጌታ መምጣት የዓለም መጨረሻው ወይም በአንቺ የቅያማ ቀን የሚባለው ዛሬ ባይሆን እና ዛሬ ብንሞት እኛ ክርስቲያኖች እርግጠኛ ነን በክርስቶስ አምነን ያንቀላፋን የዘላለም ሕይወት በገነት ኋላም በመንግስተ ሰማይ እንደምናገኝ። በክርስቶስ ደግሞ ያላመኑ አንቺንም ጨምሮ ሌሎችም በክርስቶስ ባለማመናቸው ምክንያት በአዳምና በሔዋን ኃጢአት አይደለም የሚጠየቁት፣ የሚወረስ ኃጢአት የለምና በክርስቶስ ባለማመናቸው አምነው በሚስጥራቱ በቁርባኑ በጥምቀቱ አንድ ባለመሆናቸው ምን ይደረጋሉ? በፍርድ ውስጥ ይሆናሉ። ንስሐ ቢገቡ ሊምራቸው ይቅር ሊላቸው በመስቀል ላይ የተሰራው ስራ ዛሬም ይምራል፣ ዛሬም ይቅር ይላል። አንቺ ሮዝዬ ዛሬ ወደ ክርስትና እመጣለሁ ብትይ በመስቀል ላይ ያ የተሰራ ድጋሚ ክርስቶስ አይሰቀልም። ክርስቶስ አንዴ ለሁላችንም ቤዛ ሆኖ ተሰቅሏል። ለሁላችን መድኃኒት ሆኖ ተሰቅሏል። መድኃኒትነቱ ቤዛነቱ ለሁሉም ነው። ለአንቺም ሞቶልሻል፣ ለእኔም ሞቶልኛል። እኔና አንቺ ልዩነቱ አንቺ ክርስቶስ አልተሰቀለም፣ አልሞተም፣ አምላክም አይደለም የእግዚአብሔር ልጅም አይደለም ብለሽ ታምኛለሽ። እኔ ደግሞ ተሰቅሎልኛል፣ ሞቶልኛል፣ ቤዛዬ ነው የእግዚአብሔር ልጅ፣ እግዚአብሔር በልጁ ታረቀኝ ብዬ አምናለሁ። እኔ በዛ ምክንያት የዘላለም ሕይወት አገኛለሁ። አንቺን ግን ባለማመንሽ በፍርድ ውስጥ ሆኛለሽ። እስከ መጨረሻው ድረስ የእግዚአብሔር ጸጋ ይጠብቅሻል ንስሐ እንድትገቢ። ለምሳሌ እንደዚህ በመምህራኑ በተለያዩ ሰዎች ወንጌልን እያሰማሽ ይሄን በመስቀል ላይ የተደረገውን ቤዛነት ሕይወት እንድታረጊ እግዚአብሔር ንስሐ ሁሉ እንዲገባ ይታገሳል። ለመጽሐፍ ቅዱስ ማንም እንዲጠፋበት እግዚአብሔር አይፈልግም፣ ሁሉ ንስሐ እንዲገቡ ይታገሳል ይላል። ስለዚህ አንቺን በሰማሹ ቃል ልብሽ ተነክቶ እውነት ጌታዬን አምላኬ ክርስቶስ ነው ብለሽ ወደፊት አናቅ የእኛ ምኞቴ ስለሆነ ብትመጪ በመስቀል ላይ የተሰራው ስራ ለአንድ የተሰራው ስራ ለዘላለም እርቅን፣ ምህረትን፣ ቸርነትን፣ በጎነትን እያደረገ እስከ ዕለተ ምጽአት ድረስ ዋጋ ተከፍሎልናል ማለት ነው። ተረዳሽኝ? በዚህ ምህረት ውስጥ ነው የምንመላለሰው። ስለዚህ ያ ነው እንግዲህ የክርስቶስ ትልቁ የመጣበት ዓላማ ገነት እንድትከፈት ልጅነታችን እንዲመለስ ነው። ይህን ደግሞ በመስቀል ላይ ያደረገው ትንሣኤ ሙታን ደግሞ እንዲኖር ነው። የሙታን ትንሣኤ አልነበረም። ነቢያቱ ይሞታሉ፣ አይነሱ፣ በስብሰው ይቀራሉ፣ ስጋ ፈርሶ ይቀራል። በክርስቶስ ሞት ግን ምን አገኘን? እርሱ ሞትን ድል አድርጎ ተነስቷል። ሞታችንን ሞቶ ከዛ በሶስተኛው ቀን ተነስቷል፣ ወደ ሰማይ አድርጓል። ዳግም ደግሞ ይመጣል። ስለዚህ ሞታችንን በመግደሉ እኛ ሁላችን ምን አገኘን ማለት ነው? ትንሣኤ ሙታን አገኘን ማለት ነው። ሁላችንም ትንሣኤ ሙታን ባይዘወይ ለሁላችንም የተሰጠ ነው። በፍርድ ቀን አንቺም ትቀሰቀሻለሽ፣ እኛም እንቀሰቀሳለን። ትንሣኤ ሙታን ሁሉም ሰው አግኝቷል። ልዩነቱ የዘላለም ሞትና የዘላለም ሕይወት ጉዳይ ነው። የዘላለም ሕይወት ደግሞ የሚገኘው በመስቀል ላይ በተደረገልሽ ቤዛነት አምንሽ በመጠመቅ ቅዱስ ቁርባኑን በመውሰድ ከምስጢራቱ መካፈል ከጌታ ጋር አንድ በመሆን የዘላለም ሕይወት አለሽ። ይሄን ካገኘሽ በኋላ እግዚአብሔር ላንቺ ሰጥቶሻል። ጨርሻለሁ። ወደዚህ ብርሃን እግዚአብሔር ያምጣሽ። በጣም በጣም ፍላጎታችንም ነው ምኞታችንም ነው። በጣም በጣም የሚገርም አዳማጭነት፣ የሚገርም ትዕግስት፣ ብስለት አለሽ። እኔ በጣም ነው ያደነኩሽ፣ በጣም ነው ያመሰገንኩሽ። እግዚአብሔር ደግሞ ጥበብን፣ ጸጋን፣ ሞገስን እንደዚህ አስተዋይ ደግሞ የሆኑ እህቶች ስናገኝ ደግሞ በጣም ነው የምቀናው። ምን አለ ይሄን የክርስትናውን ብርሃን ቀምሰውት፣ ምን አለ በደንብ ጭንቅላታቸው መርምረው አጥንተው ወደዚህ ብርሃን ቢመጡ ብዬ ከመኛቸው በጣም ብዙ እህቶች፣ ሙስሊም እህቶችና ወንድሞች አንዱ አንቺ ነሽ። እንግዲህ ዛሬ እና እግዚአብሔር ይርዳሽ። ሁላችሁም ኮመንት ላይ ያላችሁ እንግዲህ በጸሎት አስቧት፣ ጸልዩላት። ከኛ የሚጠበቀው መንገድ ነው። ከኛ የሚጠበቀው የክርስትናን ትምህርት መግለጥ ነው። በአይምሮና በልቧ ደግሞ መወሰን ደግሞ የእሷ ፋንታ ነው የሚሆነው እና በጣም 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 ትልቅ ከበሬታ አለኝ እና በጣም ደስ ብሎኛል። እንቅልፌን እንኳን አጥቼ ቁጭ ማለቴ ዋጋ አግኝቼበታለሁ እና አመሰግናለሁ በጣም። ዲያቆንም ያበረታቷትና
እንግዲህ በሌላ ቀን ደግሞ እንገናኛለን። እውነት ነው በእውነት። አይ ሮዛ በጣም እናመሰግናለን። በጣም ረጋ ብለሽ ነበር ስጠይቅ የነበረው ስታዳምጭ የነበረው በጣም ድንቅ ነው እና እኔም በጣም ደስ ብሎኛል። እህታችን እጅግ በጣም እናከብርሻለን፣ እንወድሻለን። ከኛ በላይ ደግሞ ክርስቶስ ይወድሻል። ያው እንደዚህ ያልገቡሽ ነገሮች ምናምን ካሉ ጠይቂን፣ በተቻለ መጠን ያው እናስረዳሻለን። ጌታም ደግሞ ይረዳሻል እና በርቺ። እጅግ በጣም ደስ የሚል ጊዜ ነበረን። እሺ እናመሰግናለን። ገስት ላይ ያላችሁ እህቶቻችንም ሮዚዬን በርቺ በሏት። ያው ፍቅራችንን መግለጽ ነው ከኛ የሚጠበቀው እንግዲህ እና በሌላ ቀን ስትመጣ ደግሞ እንደዚሁ ማስተማር ጥያቄዎቿ መመለስ ነው እና እነ ቤላ ካላችሁ እነ ሩሃማ ከዛ ቀሲስ ያው የአባትነታቸውንም እንግዲህ ፍቅራቸውን ምክራቸውን የሚገልጡላታል። ከዛ የእሷን ሀሳብ ሰምተን እንጨርሳለን። እሺ ዲያቆን ቀሲስ ይቀጥሉ። ቀሲስ መጨረሻ ላይ ይቀጥላሉ፣ ችግር የለው። እሺ ዲያቆን መዝሙረ ዲያቆን ክርስቶፎር መጀመሪያ ቃለ ሕይወትን ያሰማልን። እውነት በሮዛ ሰልቶ እኛም ተምረናል። እዚህ ጋር 700 ሰው እንደተማረ ተስፋ አለኝ። ሮዛዬ እንግዲህ እንደተማርሽ ጥያቄሽ እንደተመለሰልሽ ተስፋ አለን። ክርስቶስ ይወድሻል፣ እግዚአብሔር ይወድሻል እና እውነተኛው መንገድ ይምራሽ እላለሁ። እሺ ቤላ መናገር አትችልም፣ ብዙ ጊዜ ትኮለተተፋለች። እሺ ወይ ሩሃማ አለሽ የቤቷ ባለቤት? አለው። እሺ ቃል ያሰማልን። ዲያቆኖቻችን ክርስቶፎሮስ እና መዝሙረ ያሬድ እንኳን ደህና መጣችሁ። እውነት ሮዛዬ በሷም ምክንያቱም ዛሬ ከእንቅልፌ ስነሳ እውነት ለመናገር ይሄን አስቤ የተነሳሁት እግዚአብሔር ምስክሬ ነው እና ብዙ ነገር ነበረ እኔ ራሴ ውስጥ እና እንኳንም ቤት ከፈትኩኝ፣ እንኳንም መጣችሁ፣ እንኳንም ማስተማራችሁን እግዚአብሔር እድሜና ጤና በረከቱን ጨምሮ ይስጣችሁ። ቀሪ ዘመናችሁን እሱን የምታገለግሉበት እኛን የምታስተምሩበት ያድርግልን። ሮዛዬ ደግሞ በሪስፔክት አድርገሽ በስራ ጠይቀሽ ለመረዳት ያለሽ ነገር በጣም ደስ ይላል። እግዚአብሔር ጨምሮ ይስጥሽ፣ እሱ ይግለጽልሽ፣ የተማርሽውን ሁሉ ወደ ተግባር የምታደርጊበት እንግዲህ እሱ ያርግልሽ፣ እሱ ይርዳሽ፣ መድኃኔዓለም ይርዳሽ። ዲያቆኖቹ እንዳሉት እግዚአብሔር ኢየሱስ ክርስቶስ ፈጣሪያችን ይወድሻል እና አንብቢ፣ ጠይቂ፣ ተማሪ፣ ፎሎ አድርጊያቸው። ሲከፍቱ ቤት ገብተሽ ጠይቂ እና ጋም ሲመጡ ይመልሱልሻል እና እግዚአብሔር እውነት መረጋጋትሽን በጣም አክብር ያለው እንዳከበርሽን እግዚአብሔር ደግሞ እጥፍ ድርብ አድርጎ ያክብርሽ ማለት ነው። ይሄን ለመናገር ነው። ጨርሻለሁ። እሺ ቀሲስ አሉ? እሺ እግዚአብሔር ይመስገን። ቀሲስ መዝሙረ ያሬድ ክርስቶፎሮስ ሰላም ናችሁ? ሰላም ለእናንተ ይሁን ብያለሁ። ትንሽ ስራ ላይ ስለሆንኩ ነው፣ ይቅርታ። እናንተ እስከዚያ ትንበሉ፣ ይቅርታ። እሺ ችግር የለውም ቀሲስ። እሺ ሳምሪ ያለሽ? ማኪ ያለሽ? ኦኬ በጣም ጥሩ። ሮዚ አንቺን ሀሳብ መጨረሻ እንስማና ያው በአንቺ ምክንያት ሁላችንም እኛም ራሱ እንድናነብ አድርገሽናል። እታች ያሉትም ክርስቲያኖች ትምህርታቸውን በደንብ ደግሞ ድጋሚ እንዲሰሙት አድርገሻል እና በጣም በጣም እናመሰግናለን። እንዳልኩሽ ከኛ የሚጠበቀው የትክክለኛው የክርስትናን አስተምሮ ከመጽሐፍቶቻችን ማስረዳት ነው። የክርስቲያኖች የሚረዱበትና ሙስሊም ወገኖቻችን የምትረዱበት አይገናኝም። ምክንያቱም እኛ መጽሐፋችንን የምናውቀው የምናምነው ዴይሊ ፕራክቲስ የምናደርገው እኛ ነን። እናንተ ደግሞ አንብባችሁ የምትረዱበት አለ። የእናንተ መረዳት በክርስቲያኖች ትምህርት ነው እንጂ የሚመዘነው የአንቺ መረዳት በአንቺ ተወስኖ ከዛ ይሄ ነው ካልሽ ስህተት ውስጥ ነው የምትገቢው። እና አይ ቲንክ ለሁላችንም ጥሩ ትምህርት ነው የሰጠሽን። ከራሱ ከባለቤቱ መስማት፣ ከራሱ ከእምነቶቹ አካሎች ምን እንዴት ብሎ ይረዱት አንዴ ብሎ ይፈቱታል ብሎ ማዳመጥ፣ ብትቀበዩም ባትቀበዩም ራሱ ይሄን ማድረግሽ በጣም በጣም ትልቅ ነገር ነው እና እናመሰግናለን። ሀሳብ አለሽ ሮዚ? ያንቺን ልስማና እኔ ጋር በጣም ሌሊት ነው ግን ያው ደስ ላይ ነው የቆየሁት። እስካሁን ግን አልነጋም። ዲያቆን ነጋቦት? ትንሽ የቀረኝ። ሮዛ አለሽ? ኦኬ ስራ ላይ ትሆናለሽ። በቃ ሲመችሽ ወይ ሚዩትሽን አንስተሽ ማውራት ትችላለሽ። በተረፈ ያው ፍቅራችሁን ግለጡላት። ትልቁ ነገር ግን ከጊፍቱን በላይ በጸሎት ማሰብ ነው። በቃ ጸሎት አድርጉላት።
አበረታቷት። በቃ በተለይ እንድትመረምር አበረታቷት። ሌላ አይደለም። ይሄ ክርስቲያን እንድትሆን ወይ የሆነ እንድትሆን አይደለም። ሰው መርምሮ አንብቦ በአይምሮ አገናዝቦ በነፃነት የወሰነው ይሻለዋል። ስለዚህ በነፃነቷ በአይምሯ በሴትነቷ ጥበብና ጸጋ እንድትወስን እንድትመረምር በጸሎት አስቧት። ትልቁ ነገር ያ ነው። እየደጋገምሽ እንግዲህ ነው የለም። እኔ ጨርሻለሁ። እኔን ፍቀዱልኝና ሉጣ። ዲያቆን ክርስቶፎረስ ስላሉ ከጀማል ጋር መቀጠል ይችላሉ። አይ ይበቃል። ዲያቆን እረፍት ያድርጉ። ቃላትን ያሰማልን፣ መንግስታት ያወርስልን። እግዚአብሔር በእድሜው ጸጋ ይጠብቅልን። በእውነት በጣም እጅግ በጣም ነው የምናመሰግነው የምንወደውትም ዲያቆን። እሺ ዲያቆን ክርስቶፎረስ ችግር የለውም። ጀማል ሰላም ብያለሁ። ሰላም ልበልህና ሉጣ። እሺ ዲያቆን እንዴት ነህ? ሰላም ነው ያለች አለን። ባለፈው ያው ብዙም አልተግባባንም እና ብዙ አላወራንም። እንደዛ ሆኖ ተከስቷል። ችግር የለውም ያጋጥማል። ጥሩ በቃ ዲያቆን ክርስቶፎረስ ስላሉ እነ ሮሃማ እነ ቤላ እንግዲህ ያው እስከ በጣም ረጅም ሳን የተቀመጥ ነው ኦፍኮርስ። ስለዚህ የጀማልን ጥያቄ ባጭሩ ተቀበሉትና እናንተ ቀጥሎ ተማማሩ። እኔ ሉጣ። ጀማል ይቅርታ ያው በጣም ሌሊት ስለሆነ እኔ ጋራ ረጅም ሰዓት ትንስላል ስለቆየ ነው። እሺ ዲያቆን እግዚአብሔር ያክብርልኝ፣ ቃሎት ያሰማልን። በውስጥ ላናገር ፈልጋለሁ ፎሌ ይመልስልኝ እና እግዚአብሔር ያክብርልኝ። እኔን አክብረኝ ስለመጡ ደግሞ እግዚአብሔር እጥፍ ድርብ አድርጎ ያክብርልኝ። እሺ ችግር የለውም። ለራሴ ጥቅም ነው የምመጣው። እኔ ለራሴው ለመማር ነው። ምንም ምስጋና የማያስፈልገው። በቃ እንኳን እግዚአብሔር ያገናኘን። በቃ የተማርነውን እግዚአብሔር በልቦናችን ያሳድርብን። ክርስቲያኖች በሮዛ ምክንያት ብዙ ነገር ተምረናል። ይህን በልባችሁ ያዙ። በተለይ እንደዚህ ትምህርት ሲኖር እስክሪብቶ ደብተር ይዛችሁ ደግሞ ዩቲዩብ ላይ ስለሚለጠፍ ድጋሚ ገብታችሁ ደግሞ ለማየት ሪቫይዝ ለማድረግ ሞክሩ። ብዙ ጊዜ በሙስሊም ወገኖቻችን የሚጠይቁ ጥያቄ ስለሆነ ዛሬ እንደውም የመለስ ነው በአጋጣሚ ይጠቅማችኋል ብዬ አስባለሁ። አይ ሆፕ ኔክስት ታይም ጀማልም ሆናችሁ ሮዛ ደግሞ በሌላ ቀን መታችሁ ልክ እንደዚያ ጠይቁም ብለን ቤታችን እንደከፈትን እስልምናዊ ጥያቄ ስለሚኖረን መታችሁ እንደምትመልሱልን ተስፋ አድርጋለሁ። በጣም ከትናንት ጀምሮ በተለይ በእስልምናው አሁን ዛሬ ጀማል ብትሞት ወይ አንድ ሙስሊም ዛሬ ቢሞት ስጋ ወዴት ነው የምትሆነው? ነፍሱስ ወዴት ነው የምትሄደው የሚለው ጥያቄ ብዙ ሙስሊሞች ሊመልሱልኝ አልቻሉም። አንዳንዶቹ ያው በቃ ጠይቀን እንመጣለን ብሏል። ትክክል ናቸው ካላወቁ። አንዳንዶቹ ደግሞ ግልጽ በቃ ያው አይታወቅም። ጀነት ከቂያማ ቀን በፊት ዝግ ስላልሆነች ምንድነው ክፍት ስላልሆነች ከፍርድ ቀን በኋላ ነው ስትቀሰቀስ ነው ጀነት ትግባ የትግባ የሚታወቀው የሚል ነው። ይህ ጥያቄ ያዙትና ጀማልዬ ሌላ ቀን በደንብ በሰፊው ትመልሱልኛላችሁ ተስፋ አድርጋለሁ። ልክ እንደ ጠይቁም ብለን እንደከፈት ነው እናንተ ላይም ጥያቄ ኖሮን እንድትቀበሉን አደራ እና እግዚአብሔር ይስጥልኝ። ዲያቆን ይቀጥሉ። በቃ ያበርታውት እንግዲህ። አሜን። ግን ጀማልን አሁን ካላቆየሁት ባለፈው ጀምራችሁ ከነበረ ትንሽ እንትን ብትሉት ጥሩ ነበረ። ግን አይ ቲንክ መሸ መሰል በጣም እኔ ጋር 9 ሰዓት ተኩል ሆኗል። አማሪካ ለነገሩ አተኙም አሉ። ያው ቤላ አለች እንግዲህ ታግዞታለች። እሺ እህታችን ግን ደህና ናት? ሰላም ናት፣ እግዚአብሔር ይመስገን፣ ደግ ናት፣ ተመስገን። ካልተንከባከቧት ወየሎት። ይኸው እዚህ ቲክቶክ ላይ ጥያት ይኸው ከእናንተ ጋር አለው። በቃ ይሄዱ። እሺ ማዳር ያዕቆብ ለልት ይሁንልዎት። አሜን። ሰላም ያገናኘን። እሺ እግዚአብሔር ይስጥልኝ። ደህና ደሩ ዲያቆን። አሜን። ቤት ላይ ደህና ደሩ። ሁላችሁም ሰላም ዋሉ። ደህና ዋሉ። ደህና ዋሉ። እሺ ቀጥሉ በሉ። ቶኒ እንዴት አለ? ቶኒ ተወዳጅ ወንድም ሰላም እንዴት ናችሁ? ክርስቶፎሮስ እንዴት ነህ ቶኒ? አለን። እንዴት ናችሁ? ራማዬ እንዴት ነሽ? ቶኒ ወንድማችን እንዴት አለክ? ሰላም ነው? እግዚአብሔር ይመስገን። ሰላም ነሽ ወይ? እግዚአብሔር ይመስገን አለሁ። እግዚአብሔር ይመስገን። አንተ ደህና ነህ? እግዚአብሔር ይመስገን። የተወደድሽ ጌታችን ሰላምሽ ይብዛ።
እንወድሻለን፣ ባርችልን። እሺ ቶኒያ እግዚአብሔር ያክብርልኝ። ጀማል አለ አይደለ? እንቀበለው መሰለኝ። ጀማል ሰላም ላንተ ይሁን ወንድሜ። ታዲያ ቆንጆ ጥያቄ ነው የምንቀበለው። ቤት ላይ ያለሽ ወይ ጀማል እንዴት አለ? ቤላን የጠራሻት አለች መሰለኝ። አለች ቤላ። አንዴ ቆይ እስኪ ጀማል ይቆይ። አይ እሷም ትተኛ። ይቅርታ እያስታወስኳት ነው። ትተኛ። አንድ ነው ሰዓታቸው ከዲያቆን ጋር እና ነው እንዴ? ላስታውሳት ብዬ ነው። ቀጥሉ። ይቅርታ ሄራን ተጠርቼ ሄጄ ነው። ሮሃማ ሄራን አልክ። ሮዛ አመሰግናለሁ በጣም ለነበረን ቆይታ። ያው እኔ ብቻ አላደከምኳችሁም ብዬ ተስፋ አደርጋለሁ። ምክንያቱም እዚህ ጋር እየተከታተሉ የነበሩ ብዙ ሰዎች አሉ። አመሰግናለሁ በጣም መልካም ጊዜ። ባይዜ መድከምም ግዴታችን ነው ሮዛዬሽ። እንደዛማ እንዳሰጊ ሌላ ጊዜም ብቆይና እንደዚህ ስርዓትማ በስርዓት እንዴ ግድ ነው። ይሄ በጣም ምንም ያጠፋሽው ነገር የለም። እጅግ በጣም ሰምተሽናል ግን እኛን? አዎ በደንብ ሰምቻለሁ። ያልሰማሁትን ደግሞ በደንብ እንትን ለማለት ሪከርድ አድርጌያለሁ። ተረጋግቼ ያዳምጣለሁ ማለት ነው። እሺ ሮዛዬ በርቺ። እጅግ በጣም እናከብርሻለን። በርቺ። እሺ አመሰግናለሁ መምህር። እሺ ማን ነው ጀማል? ሰላም ላንተ ይሁን። እንዴት አለ? ሰላም እንዴት ናችሁ? እግዚአብሔር ይመስገን። ጥያቄ እስቲ ካለ? እሺ አመሰግናለሁ። ከስር ላሉት ልጆች ተሳድቤ ከሆነ ካሁን በፊት በጣም ይቅርታ፣ በጣም በትልቁ ይቅርታ። ማለት ያው ብዙ ጊዜ ደጋገማችሁ ተሳዳቢ ነው አላችሁኝና እና ወደ ጥያቄ ልሂድ። ጥያቄ የሚሆነው እዛው ዮሐንስ ወንጌል ምዕራፍ 1 ላይ ነው። በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ይህ በመጀመሪያው በእግዚአብሔር ዘንድ ነበር። ሁሉ በእርሱ ሆነ፣ ከሆነም አንዳችስ እንኳ ያለ እርሱ አልሆነም። እስከ 3 ድረስ ያለውን ያስረዱኝና ጥያቄ ይኖረኛል። ጥያቄህን ግን ጨርሰው ጀማል። እንደዛ ነው የሚሻለው። አሁን እስከ 3 ያለውን ቀደም ስናብራራው ስለነበረ ሙሉ ጥያቄህን አቅርበው ከዛ በኋላ የጥያቄህን መንፈስ ተረድተ ነው ብናብራራ ነው የሚሻለው እንጂ አጉል ነው የሚሆነው። እሺ ወደ ጥያቄ ጠቅላላ አድርጌ ላቅርብ። እሺ በመጀመሪያው ቃል ነበር የተባለው ኢየሱስ ክርስቶስ ነው፣ ቃል ነው ተብሎ ያው ቅድም በተማርነው ነው የምጠይቀው እና ራሱ እግዚአብሔር ነው ብለን ተምረናል ቅድም። ከሆነ ሁሉ በእርሱ ሆነ፣ ከሆነም አንዳችስ እንኳ ያለ እርሱ አልሆነም ብሎናልና ከዛ አልፎ ወደታችም ዝቅ ብሎ እዛው 14 ላይ ቃልም ስጋ ሆነ ብሎናል እና ይሄ ቃል ስጋ የሆነው 3 ቁጥር ላይ በቃል አማካኝነት ሁሉ በዛ በመጀመሪያው ቃል ነበር በተባለው 1 ቁጥር ላይ በ3 ቁጥር ላይ ሁሉ በእርሱ ከሆነ ያለ እርሱ አንዳችን እንኳ ያልሆነ ነገር ከሌለ 14 ላይ መጥቶ ቃል ስጋ የሆነው በዛ በቃል አማካኝነት ነው። ይሄ ነው ጥያቄ። እውነት ለመናገር ጀማልዬ ጥያቄ ትንሽ ግልጽ አልሆነልኝም። መጥቶ ያ ቃል መጥቶ ስጋ ሲሆን ሰው ሲሆን በቃል አማካኝነት ነው የሚለውን ፖይንት ነው ያስኩትና ምን ለማለት ፈልገህ ነው? ማለት የራሱ ፈቃድና ስልጣን አለ ወይስ ምንድነው ነው? ኦኬ ሁሉ በእርሱ ሆነ ብለናል አይደለ? በዛ በቃል ሁሉም ሆኗል አይደለ? ቃል በቃል ሁሉ በእርሱ ሆነ የሚለው እንዴት ተረዳኸው? እስኪ በዛ በቃል በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር በተባለው በዛ በቃል ሁሉ በእርሱ ሆኗል አይደለ? በቃል ሁሉ በእርሱ ሆኗል ግን የሚለውን እንዴት ተረዳኸው? ሁሉ በእርሱ ተፈጥሯል፣ ሁሉ በእርሱ ተከናውኗል የሚል ነው አይደል? ያ ቃል እግዚአብሔር ስለሆነ ልክ ነው። አዎ ሁሉ በእርሱ ተፈጥሯል፣ ሁሉ በእርሱ ሆኗል፣ ያለ እርሱ ምንም ነገር አልሆነም። በዛ በቃል ከሆነው እንኳን አንዳች ነገር አልሆነም ይላል። አዎ ትክክል። ስለዚህ አሁን ሁሉ በእርሱ ተግባብተናል። እዚህ ጋር ስለምንድን እያወራ ነው? ስለ እያንዳንዱ ስለተፈጠረ ነገር ሁሉ እየተናገረ ነው። አምላክነቱን እግዚአብሔርነቱን አስቀድሞ በመጀመሪያ የነበረ ይህን ዓለም ካለመኖር ወደ መኖር ያመጣ ራሱ አምላክ እግዚአብሔር የሆነ እንደሆነ እየተናገረ ነው። እሺ ጀማል ቀጥል። ስለ ቃል ነው የምናወራው። አዎ በይሄ ቃል የተባለው ሁሉ እሺ እንደዚህ ልመልስልህና ምን አላ የተረዳሁትን ልመልስልህ እንዴ?
መጥቶ ያ ቃል ስጋ ሲሆን በራሱ ፈቃድ ነው ወይስ አይደለም ነው? አይደለም፣ እንደዛ አይደለም የኔ ጥያቄ። ይሄ እሺ ሁሉ በእርሱ በቃሽ። የሆነው ይሄ ግልጽ ቃል አድርግልኝ ጀማል። የተባለው ኦኬ፣ ቃል ብለናል። በመጀመሪያ ሁሉን ፈጠረ፣ ሁሉን አደረገ፣ ያለ እርሱ ምንም ነገር አልሆነም ተባባልን። አሁን ራሱ ቅድም ተምረነዋል። አዎ ብልን ተስማምተናል። ኢየሱስ ቁጥር ላይ ያለው በቃል ሁሉም ነገር ከሆነ ያለ እርሱ ምንም ነገር ካልሆነ 14 ላይ መተን ስጋ ሲሆን ያ ቃል ያ ቃል ስጋ ሲሆን 3 ቁጥር ላይ ባለው ሁሉ በተፈጠረበት ሁሉ በተከናወነበት ነው ቃል ስጋ የተደረገው። ጀማል እውነት ለመናገር ትንሽ አይ ቲንክ እንዴት መሰለ፣ ቆይ ላብራራለህ። አጠያየቅህ ትንሽ ግልጽ ስላልሆነ ነውና በደንብ ስማኝ። እሺ በደንብ ስማኝ። በመጀመሪያው ቃል ነበረ ይላል። ላብራራለህ ቅድም ብለህ ስለነበር ላብራራለህና እስኪ ምናልባት ጥያቄውን ግልጽ ካረከው። በመጀመሪያው ቃል ነበረ። እዚህ ጋር መጀመሪያ ሲል ዓለም ከመፈጠሩ በፊት ያለውን ዘላለም ነው የሚናገረው። ዓለም ከመፈጠሩ በፊት ጊዜም የለም ዘላለም ነው ያለው። ስለዚህ በመጀመሪያው ቃል ነበር አለ፣ ቃልም በእግዚአብሔር ዘንድ ነበር አለ። ኦኬ አሁን በአካል ሌላ የሆነ አካል እግዚአብሔር የተባለ አካል እየተናገረ ነው። እንደገና መልሶ ደግሞ ይሄ ቃል ዝም ብሎ ዝርው የሆነ አካል የሌለው ቃል እንዳይመስለን ቃልም እግዚአብሔር ነበር አለ። ስለዚህ አሁን ሁለት አካል ጠቅሶልናል ማለት ነው። ይህም በመጀመሪያው በእግዚአብሔር ዘንድ ነበረ ብሎ ሌላ ሶስተኛ አካል ያመጣል። አብ ወልድ መንፈስ ቅዱስ የሚለውን እየነገረን ነው። ባይዚ በዚሁ አጋጣሚ ቃል አለ፣ እግዚአብሔር የሚለው አብ አለ። ቀጥሎ ደግሞ ያለው ነገር የሚሰጠው ለመንፈስ ቅዱስ ነው። እሺ ከዛ ሁሉ በእርሱ ሆነ። በማን? በቃል ሁሉ ነገር ያ ቃል እግዚአብሔር ስለሆነ ሁሉን የፈጠረ ሁሉን ያከናወነ ነው። ዘላለማዊ የሆነ አምላክ ነው። ስለዛ ሁሉ በእርሱ ነው የተፈጠረው፣ ሁሉ በእርሱ ነው የተገኘው፣ ሁሉ በእርሱ ነው የተከናወነው። ከሆነውም አንዳች እንኳ ያለ እርሱ አልሆነም አለ። አሁን ተመልከት፣ መጥቶ ሰው ሊሆን ነውና ስጋ ሊሆን ነውና ወይም በስጋ ሊገለጥ ነውና ሰው ሊሆን ነውና ከዚህ እንዳንጀምር እንደ ማንኛውም ሰው አድርገን እንዳንወስደው እርሱ እግዚአብሔር የሆነው ቃል ነው መጥቶ ስጋ ሆኖ ወይም ሰው ሆኖ ጸጋና እውነትን ተመልቶ በእኛ ያደረው የሚለውን ነገር ነው እየነገረን ያለው። ቃል መጥቶ ሰው ሲሆን ወይም እግዚአብሔር የሆነው ቃል ወይም እግዚአብሔር ቃል መጥቶ ሲሆን ግን በራሱ ፈቃድ ነው ወይስ አይደለም ተብሎ ነው መጠየቅ ያለበት። እንደ ጥያቄ ከተጠየቀ አዎ በራሱ ፈቃድ ነው። ይሄ ፈቃድ ግን የራሱ የአብን ፈቃድ ነው፣ የመንፈስ ቅዱስን ፈቃድ ነው። እኛ እግዚአብሔር ስንል አብ ወልድ መንፈስ ቅዱስ ሶስቱን አካላት አንድ መለኮት አንድ አምላክ ብለን ነው። ኦኬ ስለዚህ አሁን የፈቃድ የስልጣን መለያየት የለም። ስለዚህ በባህሪ አባቱ በአብ ፈቃድ በመንፈስ ቅዱስ ፈቃድ እና የእሱን ፈቃድ የራሱ ፈቃድ ነው። በራሱ ፈቃድ መጥቶ ሰው ሆነ ነው እንጂ ተገዶ የሆነ እንደዛ የመጣው ነገር የለም። እሺ ግልጽ ሆኖልህ ከሆነ ጀማል ሚዩት ነሽ? ጀማል አለ ይሰማሉ? አሎ ቶኒ ዝም አላችሁ አሉ። ዲያቆንዬ እሱ ነው ሚዩት የሆነው። ኦኬ ስለዚህ እሱ እግዚአብሔር አይደለ? ማንም ሊያዘው ማንም እንትን ሊለው አይችልም። ፈቃዱ ግን ከአባቱ ጋር አንድ ፈቃድ ነው ያለው። ስለዚህ የአባቱ ፈቃድ የሱ ፈቃድ ነው። መጣ ኢብን በመጽሐፍ ባይዚ ተልኮ እንደመጣ እንደዛ ይናገራል። ደግሞ ራሱ እንደመጣም ይናገራል። ያ የመጣበትና ተላከ የተባለበት ስልጣን ግን አንድ ነው። የአካል ሶስትነት እንዳለ ለማመላከት ነው እንጂ እንደዛ የሚለው ራሱ እግዚአብሔር ነው። በመጀመሪያ ከዘላለም የነበረ ዓለማትን ሁሉ የፈጠረ አምላክ ነው። አልፋና ኦሜጋ ነው። እሺ ጀማል ተመልሶልህ ከሆነ ጥሩ፣ ካለበለዚያ ግን መልሰህ ጠይቀኝ። ኦኬ እኔ አሁንም እዛው ነው የምቆመው። ስላብራራልኝ አመሰግናለሁ። ምክንያቱም ሁሉ በእርሱ የሆነ ነገር ከሆነ በዚያ በቃል ሁሉም ነገር ከሆነ 14 ላይ ስጋ ሲሆን ወይም ሉቃስ 31 ላይ ትጸንሻለሽ ተብላ ሰው ሲሆን ኢየሱስ ክርስቶስ ሲወለድ ሰው ሲሆን ነው። መቼም 14 ላይ ሰው ሆነ እንደማለት ነው። ቃል ስጋ ሆነ ስንል ኢየሱስ ክርስቶስ ሰው ሆነ ማለታችን ነው። ስለዚህ ይሄ ቃል ስጋ ሲሆን በ14 ላይ ይቅርታና ጀማል ሁሉ በእርሱ የሆነው ነው እያልኩ ነበረ። አንዴ ጀማል ሰው ከመሆኑ በፊት ቃል ስጋ ከመሆኑ በፊት ኢየሱስ ክርስቶስ እያልን ማንጠራ ትንሽ አክቹአሊ እረዳለሁ። ትንሽ ከስራ ያሉት ሌላ የተለየ ነገር እንዳይወስዱ ብዬ ነው ያቋረጥኩ። ይቅርታ። ሰው ሲሆንማ ሆነ እኮ ያለው ያ ራሱ እኮ ነው ሆነ ያለው። ሌላ ሰው አደረገው እንደዛ እኮ አይልም አይደል እንዴ? መጥቶ ሰው የሆነው በራሱ ስልጣን እንደሆነ እኮ ይነገራል። ቃልም ስጋ ሆነ አለ። አይ በቃል ሆነ ነው የሚለው። ሁሉ በእርሱ ሆነ ይላል። ሁሉ በእርሱ ሆነ የሚለው ቃል መሆኑን የምናውቀው እኮ አንድ ይጀምራል። እዚህም ጋር ስጋም ሲሆን እኮ በቃል ነው የሆነው።
ልንገርህ ቆይ ይኸውልህ ሁሉም በእርሱ ሆነ የሚለው ዓለማትንም ሁሉ የፈጠረ እሱ እንደሆነ እሱ እግዚአብሔር እንደሆነ ያ እግዚአብሔር ተመልከት ያ እግዚአብሔር እንደሆነ የተገለጠው አካላዊ ቃል ማለት ነው እሱ እንደሆነ የተገለጠው እየተናገረ ነው የመጣው ከዛ ደግሞ ግን ሰው ሲሆን ግን ይኸውልህ ሰው ሲሆን ግን ደግሞ ከሱ ፈቃድ ውጭ ነው ወይ ከሆነ ጥያቄ አይደለም ራሱ ሆነ እያለ ነው ሌላ አካል አስደረገው ሰው እንዲሆን አደረገው ምናምን አይደለም የሚለው ስለዚህ አሁን አንተ ምን ነው ያልገባኝ ምን እና ይኸው ጥያቄ እኮ ቃል ስጋ ሲሆን አልከኝ እኮ ቃል ስጋ ሲሆን አሁን እኮ ጥያቄን እኮ አሻሻልኩልህ እኔ ቃል ስጋ ሲሆን በራሱ ስልጣን ነው ወይስ አይደለም ተብሎ ነው መጠየቅ ያለበት አልኩ እኮ እኔ ወይ ግን ዛርጎ ሲመልሽ ይችላል ማለት የማይጠይቅ ነገር ነው ባይዘው የምጠይቀው የማይጠይቅ ስልህ የሆነ ምላሽ የሌለው ምናምን ሆኖ ሳይሆን ትንሽ አልገባህ አዎ ግልጽ ነው ማለት ጥያቄውን ሳትረዳው ነው የጠየቀኝ እስቲ መልሰህ እስቲ ጠይቅስ ለምሳሌ አሻግ ማለት ሌላ ተርም ካገኘ እንደዛ በተጠቀም ደስ ይለኛል እሺ አንድ ጊዜ እሺ አንድ ልድገመው ጥያቄም ብቻም ሳይሆን ያልከኝ ልድገመው ይሄ በመጀመሪያ ቃል ነበር የተባለው ራሱ እግዚአብሔር ነው የሁሉ ፈጣሪ ነው እንደውም እኔ አላቅም አዲስ ትምህርት ነው የሰማሁት መንፈስንም ያጠቃልላል ብለውኛል ሁለት ቁጥር ላይ አካተው ይሄ በመጀመሪያው ቃል የነበረ ራሱ ፈጣሪ የሆነ ራሱ ሁሉን ነገር ማድረግ የሚችል የሆነ እግዚአብሔር የተባለው ቃል ሁሉ በእርሱ ሆኗል አለን አንድም ያለ እርሱ የሆነ ነገር የለም ማለት ኦኬ ከፍጥረት አኳያ ነው አሉኝ የኢየሱስ ክርስቶስ ስጋ በማርያም የተፈጠረ ማለት በማርያም የተጸነሰው ስጋ ስለምን እንደሆነ ጥያቄ ይሆናል ችግር የለውም ለሱ ይቆየኝና ሁሉ የተፈጠረው በዛ በቃል ከሆነ ስለ ዓለምም ይሁን ስለ ፍጥረት ነው የሚያወራው ስለምትፈጠር ነገር ነው እዚህ ሁሉ በእርሱ ሆነ የሚለን ስለዚህ ኢየሱስን አጠቃሎ ስጋ ሆነ ሲለን እዛ 14 ላይ ኢየሱስ ስጋ ሆነ ስንል እኔ ሌላ አካል አረገው ይያል ኢየሱስ ስጋ ሆነ አንልም ጀማል ጥያቄ አደረገው ላርም ቆይ ኢየሱስ ስጋ ሆነ አንልም ቃል ስጋ ሆነ እኮ ቃል ስጋ ሆነ ስንል ሌላ አካል አደረገው ይያልኩኝ ሳይሆን ይሄ ቃል ስጋ የሆነው 3 ቁጥር ላይ ሁሉ በእርሱ ሆነ ከሆነው ማንዳችስ እንኳን ያለሱ አልሆነም ስላለን መቼስ ዛሬ የሚወለድ ሰው ወይም ዛሬ የሚመጣ ሰው አዲስ እንደ አዳም እየተመረተ አይደለም መጣው ይቅርታ አድርግልኝና እንዴት መሰለ የሆነው ቆይ አሁን ቃል ስጋ ሆነ የሚለውን መፍታት አለብኝ እንዲገባህ ማለት ነው በቃ ላንተ በደንብ ላስረዳ ይኸውልህ በመጀመሪያ ቃል ነበር አይደል ይሄ ቃል ከባሪ አባቱ ከአብ ጋር ለምሳሌ ከአብ አንፃር ላስረዳ ወይም ከባሪ ሕይወት ከመንፈስ ቅዱስ ጋር የነበረ ነው ዘላለማዊ መሆኑን ነገረን ሰው ከመሆኑ በፊት ራሱ ይሄ ቃል እግዚአብሔር እንደሆነ ነገረን ስለዚህ እግዚአብሔር ስለሆነ ሁሉ በእርሱ እንደሆነ ነገረን ኦኬ ሁሉ በእርሱ እንደሆነ ነገረን ማለት ነው እርሱ ፈጣሪ እግዚአብሔር እንደሆነ ዓለማትን የፈጠረ እንደሆነ ፈጣሪ እንደሆነ ነገረን ማለት ነው ከዛ በኋላ ግን ይሄ ተመልከት ዓለማትን የፈጠረው ቃል ምን ሆነ ሰው ሆነ ጸጋና እውነትን ተመልቶ በእኛ አደረ ምን ማለት መሰለህ ይሄ ቃል ዝቅ ብሎ መጣና ከድንግል ማርያም ከስጋዋ ስጋ አንዴ አስጨርሰሽ እንትን ድምጽ አለው ጀማልዬ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም ሰው ሆነ የባሪያን መልክ ያዘ ነው አዩ ስጋን የራሱ ገንዘብ አደረገ ስለዚህ ራሱ ቃል ወዶ ፈቅዶ ያ ፈቃዱ ደግሞ የማን ፈቃድ ነው ብያለሁ የአብ ፈቃድ ነው የአባቱ ፈቃድ ነው ስለዚህ ወዶ ፈቅዶ የባሪያን መልክ ምን አለ ያዘ ነው ስጋን የራሱ ገንዘብ አደረገ ምናልባት አንተ ያሰብክ ያለው ቀድሞ የሆነ ሰው እኛ እንደምንወለደው ይወለድና ከዛ በኋላ ደግሞ የሆነ ቃል የተባለ አካል መጥቶ እዛ ላይ የሆነ ነገር አድሮበት ምናምን ከሆነ እኛ እንደዚህ አናምንም ራሱ ቃል የፈጠረውን ድንግል ማርያምን የፈጠራት ራሱ ቃልም ነው ባይዚ ቃል ብቻ ነው ግን አይደለም አብም ነው መንፈስ ቅዱስ ነው አንድ እግዚአብሔር ምንለው አብ ወልድ መንፈስ ቅዱስ ስለሆነ ስልጣን መፍጠር አንድ ስለሆነ ማለት ነው እኔና በአንድነት ሲል ታገኘዋለህ ስለዚህ ይሄ ቃል ከፈጠራት ከድንግል ማርያም በስጋ ይወለድ ዘንድ መጥቶ በማህፀኑ አደረ ፍጹም ሰው ሆኖ ተወለደ ኦኬ ያኔ ኢየሱስ ክርስቶስ አማኑኤል አለው ነው አሁን ይሄንን ካብራራውልህ እስቲ ጥያቄ እንግዲህ ምንድነው እዚህ ጋር እሺ እኔ እዚህ ጋር በአንዳንድ ላይ ባለው ላይ ይሄ በመጀመሪያው ቃል ነበር የሚባለው ላይ እኔ አካላዊ ቃል ነው ብዬ አልቀበልህም ግን እናውራበት እሺ ለምሳሌ ልጠይቅህ ቆይ ካልተቀበልከኝ ጀማል አንዴ ቆይ እዚህ ጋር ካልተቀበልከኝ እዚህ ጋር ነው መጀመሪያ ያለብን ለምን መሰለህ የቃል ማንነት ካልገባህ እታች ስለማወራው ነገር አይገባህም በመጀመሪያው ቃል ነበረ ይላል አይልም ቃል አላው ቃል ግን የተገባ ቃል ኪዳን ነው ነበር እሺ ይሄ ቃል አንዴ ቆይ ኖ የተገባ ቃል ኪዳን ምናምን አይልም ተው ከራስህ አታውራ ፕሊስ ቆይ ይሄ ቃል እግዚአብሔር ነበር ይላል አይልም ይሄ ቃል እግዚአብሔር ነበር ይላል አይልም ጀማል
ይሄ ቃል እግዚአብሔር ነበር ይላል አይልም? እንዴ ለምን ሚውት ታደርጉኛላችሁ እያወሩ? አይ ሜቢ ስላላዳመጥክ አድርገው ይሆን እንጃ። እኔ አላረኩም፣ የለኝም ስልጣን። አይ ሞዴሬተሮች ያ በመጀመሪያው የነበረው ቃል ተውን ጅረፉ ዲያቆን ይቅርታ ሞዴሬተሮች ተው፣ ለዲያቆን ስልጣን ሰጥቻቸዋለሁ። እሳቸው ከሱ ጋር ሲፈልጉ ያወርዱ፣ ሲፈልጉ ይመውቱት። እሺ ከእሳቸው ጋር ይጨርስ። እንዳም ሰጠሽኝ፣ አገላገልሽኛ። አይ ማለት ከስር ከምትረብሹ ማለት ጀመር አላስወርደውም። ጥሩ ነው ባይዚ እንትን እያለ ያለው ችግር የለውም። ያው አንዳንዴ አላዳመጥ ካለ እኔም እነግረዋለሁ፣ የሚያዳምጥ ይመስለኛል። በመጀመሪያው ቃል ነበረ ይላል አይደል? ከዛ ቀጥሎ ይሄ ቃል በእግዚአብሔር ዘንድ ነበረ ይላል። ቀጥሎ ምንድን ነው የሚለው? ቃልም እግዚአብሔር ነበረ ይላል አይልም? ይላል። እሺ ለምሳሌ አሁን አንተ እዚህ ጋር አይ እንደው ንግግር ነው እንጂ የሆነ ቃል ነው ቃል ኪዳን ነው እንጂ ምናምን አልከኝ። ለምሳሌ ያንተ ቃል ጀማል ይባላል? ያንተ ቃል ሰው ነው። ያንተ ቃል ሰው ነው ጀማል ነው ይባላል? እንደሱ አትጠይቀኝ። ቅርታ ማለቴ ስለ መጽሐፍ አይ ለምን መሰለህ ዮሐንስ ያስቀምጠው እንዲገባ ነው ባይዘይ ነው እንጂ ፍጹማዊ አይደለም። ልንገርህ ቆይ ኖ ልንገርህ። አይ እንደተጻፈውም አትሊስት ባትቀበለውም ባይዘይ እንደተጻፈው መቀበል አለብህ ማለት ባታምነውም ማለት ነው። ስለዛ እዛ ጋር አሁን የሌለ ቃል አንተ ምን አልከኝ መሰለህ ጀማልዬ? ቃል ኪዳን ነው ቃል ነው አልከኝ። ዝም ብሎ ቃል ኪዳን ምናምን ንግግር አልከኝ አይልም። ይሄ ራሱ ቃል እግዚአብሔር ነው ይላል። የተስፋ ቃል ነው። የተስፋ ቃል ነው። እግዚአብሔር ነበር እያለ ነው። እግዚአብሔር ነው እያለ ነው እንዴ? እግዚአብሔር ነበር ይላል አይልም? እኔ መልሳለሁ እኮ ኦ ጀማል፣ ስለዚህ መጽሐፍ ቅዱስን ልተረጉም ነው እንደመጣው ራሱ እግዚአብሔር ነበር ይላል አይልም? ዲያቆን ግን እኔ ልተረጉም አይደለም እኔ አይ ካለ ታዲያ ስለዚህ ያለውን ተቀበልና ኦኬ እግዚአብሔር እንደሆነ በመጀመሪያ ማለት ነው። እግዚአብሔር ቃል አመንኩልህ። አሁን ቆይ እግዚአብሔር ነበረ የሚባለው ቆይ እግዚአብሔር ነበረ ሲል ሰው ከመሆኑ በፊት እግዚአብሔር እንደነበረ እየነገረን ነው አይደለም? ስጋ ከመሆኑ በፊት ያ ቃል በቃል በተስፋ እንጂ አለ ወይም አካላዊ ቃል ሆኖ አይደለም። ኧረ ፕሊስ ቃል እኮ ተስፋ ነው ምናምን አይልም። ቃል ራሱ እግዚአብሔር ነበረ ነው የሚለው ጀማል። ለምን ሌላ መጽሐፍ ቅዱስ ቃል እግዚአብሔር ነው እኮ ቀጥል ጅርኮስ ባይ ጀማል እንደዚህ ተክላል። እርሶ ነው የሚቀጥሉት። ምናልባት የተስፋ ቃል ነው ቃል ኪዳን ነው ምናምን የሚለውን እንደዛ ብሎ የት እንዳገኘው ቢያሳየው መልካም። ቀጥል። እንደዛ የሚል ትምህርት ከየት እናገኘው? አሳየን እስቲ ጀማል። ዲያቆን ይቀጥሉ። ከሰው ጋር ልጨርስ ከዲያቆን ጋር የሆነ ነገር ስታወራ ለማስረጃ ስለሆነ ችግር የለውም። በመረጃ ነው። እቺን ይመልስልኝና ዲያቆን ከእርሱ ጋር ይቀጥላሉ። ትልቁ ላይ ላርጋ ሶሪ እና ምን ታወጣልናለህ? ቃል ኪዳን ነው ምናምን ብለሃል። እሱንስ ያሳየን ከፍተህ በማስረጃ። ይህ ቃል ኪዳን ነው ብሎ አውጣ ጀማል። በነገራችን ላይ የሚደረገው እንዴት መሰላችሁ? አሁን ለምሳሌ በመጽሐፍ እንኳን ባታምኑ እንደተጻፈው ኦኬ ታምኑና ግን አልቀበለውም እኮ ማለት ይቻላል። ኦኬ ማለት ያን ያህል ዛሬውኑ ምን አንልህም እኛ። ግን ያልተጻፈ ነገር የምታነብ ከሆነ ግን ይሄው ክፈት። አይ ያንን ማስመር ስላለብኝ ነው። ምናልባት ሌሎች ሌላ እንዳይመስላችሁ ክፈት። ይሁን ዝም እላለሁ። እሺ እዚህ ጋር ነገር ጋር ባይዞ ለማለት ሲያወጣ መጽሐፍ ቅዱስ ላይ ማንም መፈትፈት አይችልም። መጽሐፍን ወይም የትንቢት ቃልን እንደ ገዛ ፈቃዱ ማንም መተርጎም አይችልም ብሎ ተፈቅዷል። ማነው ተነግሮልናል። ስለዚህ ማንም መጥቶ መፈትፈት አይችልም። ድምፅ አለ ጀማል። ሬዲ ስትሆን ሚውት ከፍተህ ታወራለህ። መጽሐፉን ስታዘጋጀው እስከ ድረስ ሚውት አድርግ። ስለዚህ ማንም መጥቶ ያውም ምንድነው ከቤተ ክርስቲያን ውጭ የሆነ ሰው ማለት ነው በቤተክርስቲያን ውስጥ ያለ ሰው ቢሆን ራሱ ማንም እንደገዛ ፈቃዱ መተርጎም አይችልም መጽሐፍን። እኛም እንደዚህ ማድረግ ለምሳሌ እኛ እንደዚህ ማድረግ እንችላለን። በእስልምና ውስጥ የሆነ መጽሐፍ ጠቅሰን የሆነ ቁርአን ክፍል ማለት ነው ጠቅሰን ኢንተርፕሬት ማድረግ እንችላለን። ቁርአን ፈቅዶልናል። ከሱ ጋር ልቀጥል ካልሆነ ካንተ ጋር ልቀጥል። አይ ነው በደንብ ነው የማውቅህ። ማስረጃ ስትከፍት ታወራለህ። እስካሁን እኮ ጥሩ እያወራን ነበረ። እኔ ማስረጃ ልከፍት እኮ ነው። ታዲያ ምንድን ነው ትልቁ ላይ ላድርግ ካልሆነ አስወርዱኝ። አስወርዱኝ ደስ ይላል።
እሺ አንዴ ትልቁ ላይ አድርጉት። አስወርደኛው ካልሆነ ከእሳቸው ጋር ልቀጥል፣ ካልሆነ ደግሞ አብሮ ሲጨርሱ አውራት እችላለሁ። ግን እኔ ተጠይቄ እኔ እያወራሁ ትደረ ማስረጃ ታነሳ ታወራለህ። አሁን የሚወጣ አድርግና ይሄን ላውራ ያሱትን ነገር እንትን ልበልሽ ልጨርስ። ምንድነው የሆነ የቁርአን ክፍል ሜንሽን አድርገን ትልቁ ላይ አድርጉት እሱን እንዲያወጣ የሆነ ቁርአን ክፍል ሜንሽን አድርገን መተርጎም እንችላለን። ምክንያቱም ቁርአኑ ስለፈቀደ ማለት ነው። አንድ ሙስሊም ቁርአን አነበበና ግራ ቢገባው ክርስቲያንን ነው መጠየቅ ያለበት። ክርስቲያንን እንዲጠይቅ ወይም ደግሞ ክርስቲያኖችና አይሁዶች እንዲጠይቅ እንትን መጽሐፋቸው ያዛል። ስለዚህ ወደ ሳይሆን በግድ እኔን ትጠይቃለህ፣ እኔ ኢንተርፕሬት አደርግልሃለሁ። አንተ ግን መጠህ መፈትፈት አትችልም። መጽሐፍ ቅዱስ ላይ ማንም እንደዚህ ማድረጋችን ማንም። ስለዚህ ማስረጃ አውጣ። ቃል ኪዳን ነው ምናምን ያልከውን ማስረጃ አውጣና ከዛ ትቀጥላለህ። ይህን ሳታወጣ ግን ነው ወይ ወዴትም አትሄድም። ቀጥል አሁን። እሺ አለው ካለው የማወራውን ሰው ጋር ንገሩኝ። ማንኛችሁ ጋር ነው የማወራው? የቂርቆስ ጋር ያወራ ነው ጀማል። መጽሐፉን ክፈተውና የቃል ኪዳንና እንትን ያልከውን አሳየን። ቀጥላው እኔ ጋር ይህንን ከጨረስኩ በኋላ መጽሐፍ አይ ነው ኦኬ ሮማ ማለት ስታክ አድርጎብኝ ለዛ ነው። እሺ ቀጥልሽ ማስረጃ ከፍታው ቀጥል። ኦኬ እሺ እኔ ጥቅስ ልናገር እናንተ ክፈቱልኝ። ማስረጃ አምጣ። ይህንን ክፍል ይህንን ዮሐንስ ወንጌል ምዕራፍ 1 ቁጥር 1ን ቃል ኪዳን ነው ምናምን ብሎ ይፈታ የተሰናባት አንድምታ ተርጓሚ አምጣ። ኧረ እኔ ስለ ተርጓሚ አይደለም ማውራው ስለ መጽሐፍ ቅዱስ ነው። ወደ ማስረጃ ልሂድ ማለት ነው። እኔ የተስፋ ቃል ዮሐንስ አንዳን ረላውራ ነው ብሎ ነው ወዴትም አትሄድም። እኔ ተርጓሚ አይደለም የማመጣው ተርጓሚ አይደለም የማመጣው። አሁንም እንግዳ ካልፈለክ አቁሙኝ። እኔ መጽሐፍ ቅዱስ ነው የማመጣው። መጽሐፍ ቅዱስ በመጽሐፍ ቅዱስ ይወራል። እያወራችሁ ነው አወራለሁ። አይ ካላችሁ አይደለም ብላችሁ መመለስ የእናንተ ድርሻ ነው። ያዘው አንዴ ያዝሽ። ይህን ክፍል ቃል ኪዳን ነው የተስፋ ቃል ነው ምናምን ብሎ የተረጎመ የቤተሰብ አባት አምጣ፣ ወይ ደግሞ አንድምታ ተርጓሚ አምጣ። ይህን ክፍል እንደዚህ ነው ብሎ አንተ እንደፈታ አድርጎ የፈታ አምጣ። እኔ መጽሐፍ ቅዱስ ክፍል ነው የማቀርበው። ይመቻችኋል? ሌላ ክፍል በሌላ አውድ ነው የሚፈታው። አያችሁ አይደለም? ማንም መጥቶ መጽሐፍ ላይ ለምን ተስፋ መሆኑን ላሳይ ያልኩኝ እኮ እኔ ምንም ልፈተፍት አይደለም። አንዴ ይህንን ክፍል ኦኬ የምታመጣው ክፍል ይህንን ክፍል የሚፈታ ነው። አረ እንደዛ ሰው አትጫኑ። ምንድነው ፈጣሪ መጽሐፋችሁ እኮ እናንተ ነው። ይሄ አይደለም ማለት ትችላላችሁ። ይሄ እንደዚህ ነው የሚፈታው ማለት ትችላላችሁ። የኔ አይደለም መጽሐፍ። ቆይሽ ለአርግኝና እኔ በፈጣሪ ላሳይ። አንተ እኮ ማሳየት አልችልም። ጀማል የእስልምናና ሐሳብ ክፈትልኝ። እኔ ጥቅስ መስጠት እችላለሁኝ ብያለሁ እኮ ይታርክሽ። አንዴ ላሳይና ከዛ መጽሐፍ ቅዱስ በቃ እሺ። አንድ ነገር ሳይኖረኝ እንዴት ትናገራለህ እንደዚህ አንተ? በጣም ጥሩ እሺ። ይሄው አንድ ጥያቄ ብቻ ጠይቃለሁ። እኔም ላወራሁት ነገር ወይም ለማወራው ነገር ማስረጃ ከፍታለሁ። አንተም ደግሞ ለምታወራው ነገር ማስረጃ ትከፍታለህ። ምንድነው የጠየቅኩ? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 አካላዊ ቃል አይደለም ብሎ የፈታ አንድ የቤተክርስቲያን አባት ወይም ትርጓሜ አምጣ። መጀመሪያ ይሄን አምጣ። ቀጥል አምጣሽ ቀጥል። እኔም አመጣለሁ። ኦኬ እሺ ሀሳብህን እንዳጋራኸኝ አዳምጥ። እኔ የተስፋ ቃል ነው ኢየሱስ ክርስቶስ። ይሄ ማነው ቃል የተባለው? ዮሐንስ 1 ላይ ቃል የተባለው የተስፋ ቃል መሆኑን በመጽሐፍ ቅዱስ ላሳይ ነው ያልኩት። አንድምታ ላቅርብ ትርጓሜ ላቅርብ ብዬ አልተናገርኩም። አይ ከዚህ ውጭ ትርጓሜ ካላመጣህ ወይ አንድምታ ካላመጣህ ይሄንን የሚፈታ የመጽሐፍ ቅዱስ ክፍል የለም ልታወራ ትችልም ካልከኝ ኦኬ እሺ እወጣለሁ፣ ማለትም ላዳመጥ እችላለሁ። አይ ግን በመጽሐፍ ቅዱስ አወራለሁ እሺ ካልክ ማቅረብ እችላለሁ። ይህን ክፍል አንተ እንደፈታው አድርጎ የፈታ እባክህ አምጣ። አንተ እንደፈታው አድርጎ የፈታ አምጣ እባክህ። እኔ አልፈታሁም እኮ። አሁንም ፈታሁ እኮ የሚባለው ማስረጃ አቅርቤ ይሄን ነው ስል እንዴት ፈታሁ ነው የሚባለው እንጂ ተስፋ ቃል መሆኑን ላቅርብ ስል እንዴት ተየት ነው የምታመጣው ብለህ እኮ ነው የምጠይቀኝ። ቆይ እሺ አንዴ እሺ ቀጥል። አሁን ቃል ኪዳን ነው ምናምን አልክና ቃል ኪዳን ነው የሚለውን እንግዲህ አንተ ነህ ቃል ኪዳን ነው ብሎ ይፈታ ማንም ስለሌለ ማለት ነው። እንደዛ ብሎ ይፈታ። ይሄንን ትምህርት ከየት አገኘው? ዮሐንስ ወንጌል እንደዚህ ተብሎ ይፈታል ብሎ ማን የነገረህ? እኛ ክርስቲያኖች አይደለን? የመጽሐፉ የኛም አይደለን? ወይም ደግሞ አባቶች አሉ፣ ችግር የለም። መጀመሪያው ክፍለ ዘመን የነበሩ አባቶች አሉ። ያን ክፍል እንዴት አድርገው ይፈቱታል? ወይም አንድምታውን አምጣና
አሳይ። ወይ ደግሞ አሁን ሌላ መጽሐፍ ክፍል ካልከኝ የዚህ ክፍል ማብራሪያ ነው ብለህ ማስረጃ ማሳየት ከቻልክ ችግር የለውም። የዚህ ክፍል የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ማብራሪያ የሆነ ክፍል ካለ እሺ ያሳያል፣ ችግር የለም። ቀጥልሽ፣ እኔማ አሳያለሁ። እሺ ይህንን ክፍል ራሱ ግን የዚህ ክፍል ማብራሪያ እኔ እንደዚህ የሚያደርግህ ከሆነ ማለት እንደዚህ ማውራት የማይመች ከሆነ ገና የምትለው ይህን ነው ተብሎ የምታግተኝ ከሆነ እንዴት አይነት ውይይትም ጥያቄና መልስም አይሆንም። አይ አውርቼ ይሄ እኮ የተረዳኸው ጀማል በዚህ መልኩ ነው እኛ እንረዳውም፣ ይሄን መጽሐፍ ቅዱስ ይሄ ነው ተብሎ ነው የሚነገረው። ጀማል አሁን ይህንን ሌላ ቦታ ፖለቲካውን ሌላ ቦታ ማስረጃ አምጣ፣ ቃል ኪዳን ነው ብለሃል፣ ማስረጃ አምጣ። ቤታችሁ ነው። እኔ ፖለቲካ እየሰራሁ አይደለም። ነው ብዬ አይደለም ማለት ትችላለህ። ነው ያላችሁኝን ደግሞ እኔ አይደለም መጽሐፍ ነው ይሄ መጽሐፋችን ነው ማለት ትችላለህ ነው እኮ ነው ያለው። ማስረጃ አምጣ እባክህ። ቃል ኪዳን ነው ብለሃል፣ ማስረጃ እኮ ለየቱ ነው ማስረጃ ማመጣው? የተስፋ ቃል መሆኑን ልስጥ እኮ አልኩኝ። ቃል መሆኑ ይሄ ቃል እሺ፣ ይሄን ክፍል ማብራሪያ የተስፋ ቃል ነው ተብሎ የተብራራበትን አምጣሽ፣ ችግር የለም። ያው ቀጥል። ከመጽሐፍ ቅዱስ ነው የማመጣው። ይመችሃል? አሁንም ይሄን ክፍል የሚያብራራ ከሆነ ችግር የለውም፣ ቀጥል። ይህን ክፍል የሚያብራራ ከሆነ ኦኬ ደቂቃ ስጠኝ። እሺ ቀጥልና እኔ ደግሞ ጀማል ለምን እዚህ ነገር ውስጥ እንደገባ ታውቃለህ? አንተ እኮ ነህ ራስህ እዛ ላይ የተጻፈውን ካድክና በራስህ አስቀመጥክና በቃ እንደዚህ ነው አልክ። ምክንያቱም እዛ ጋር ይናገራል ቃል እግዚአብሔር ነበረ ይላል። ነበረ ያለው መጽሐፉ ነው። እኔ በመጽሐፉ ነው ልናገር የፈለኩትም አገዳችሁኝ እንጂ አንዴ እዛ ጋር ቃል እግዚአብሔር ነበረ ይላል አይልም? አንዴ መልስልኝ። እሺ ጨረስን እኮ ስለሱ። እኔ አሁን ስለ ተስፋ ቃል መሆኑን ላቅርብ አልኩኝ። ከተመቻችሁ ላቅርብ ነበር ይላል አይልም? አንዴ ፕሊስ ቃል እግዚአብሔር ነበር ይላል አይልም? መጽሐፉ ላይ መልስልኝ እንጂ ይላል ያ ቃል ተስፋ ቃል። ስለዚህ እግዚአብሔር የቃል ኪዳን ቃል ነው። እንደዚህ ነው የሚለው ቀጥሎ አይ ይላል አልተኝና እኮ ይኸውልህ ቃል ራሱ እኮ እግዚአብሔር እንደሚል ማለት ያቃል አይደለም። እናንተ ጀማል አንዴ ቆይ፣ እዛው ላይ የተጻፈልህን ትተህ አንተ ምንም በቃ ከዝም ብለህ ከራስህ በቃ ይሄማ ቃል ኪዳን ነው አልክና ካድከው። አየው የተጻፈውን ነገር ይላል ብለኸኝ አመንክና መልሰህ ደግሞ ትክደዋለህ አይደለም። ከየት አገኘ ማስረጃ አውጣ ነው? ገና ይሄን አታመጣም እኮ አታመጣም ብላችሁ አስባችሁ ነው እያወራችሁ ያላችሁ እንጂ እኔ ላምጣ ብያለሁ። ተስፋ ቃል ነው ላቅርብ። እሺ አንድም ታምናምን አይደለም። እኔ መጽሐፍ ቅዱስ ነው ማጋለ በኋላ አንዴ ፕሊስ ቃል እግዚአብሔር ነው ካለ በኋላ የምታመጣው ምን እንደው ታውቃለህ? ዝም ብሎ የተስፋ ቃል የሚል ከመጽሐፍ ቅዱስ ፈልገህ አይደለም የምታመጣው። እዚህ ጋር ይሄንን ሲፈታ የትኛውም የቤተክርስቲያን አባት ሊሆን ይችላል መጽሐፍ ቅዱስ ይሄንን ቃል ኪዳን ኦኬ ቃል እግዚአብሔር ነው ያለውን አጥፎ ወይም ነበር ያለውን አጥፎ ቃል ኪዳን ነው ያለበትን ነው የምትሰጠው። በቃ ቀጥል። እኔ እኮ አንድምታ እንደማላቀርብ ወይም በአንድምታ እንደማላወራ እኮ ታልተመቻችሁ አስቆሚ ብያችኋለሁ። እኔ መጽሐፍ ቅዱስን ላቅርብ። ያ መጽሐፍ ቅዱስ ኢየሱስ ቃል የተስፋ ቃል መሆኑን አይገልጽም ካላችሁኝ እሺ ብዬ እቀበላለሁ። መጽሐፉ የእናንተ ነው። እኔ የተስፋ ቃል ነው ብዬ ከመጽሐፍ ቅዱስ አውጣጥቼ ልናገር። አይ ካላችሁኝ ማድረግ አልችልም። ሌላ አውድ ላይ ባይዘው ማለት ነው። ሌላ አውድ ላይ ከሆነ እሺ ችግር የለም። የምታመጣው ክፍል የዚህ የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ማብራሪያ ነው ጀማል። ማብራሪያ እኮ የሚባለው አንድምታ ወይም ደግሞ ተመጽሐፍ ቅዱስ ሆኖ ልክ ያሬድ ቅድም ሲያቀርበው እንደነበረ ነው አይደለ? የጠየቅኩ የምታመጣው ክፍል የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ማብራሪያ ነው ወይ? የተስፋ ቃል መሆኑን ተመጽሐፍ ቅዱስ ላቅርብ። የምታመጣው የመጽሐፍ ክፍል የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ማብራሪያ ነው ወንድማችን። እሺ ማብራሪያ ማለት ምን ማለት ነው? እሺ ንገሪኝ። እንግዲህ አንድ ነገር ላይ መቆም ከፈለክ የሚያብራራ ነው ወይ ነው። ለምሳሌ እናንተ ቁርአን በቁርአን ማብራራት ማለት እሺ አንዴ የቁርአኑን ሐሳብ ወዲያ ጣለው። እሺ ምንም አያደርግም። ኧረ እኔ አላወራሁም ስለ መጽሐፍ እባክህ። እኔ ስለ ቁርአን ሐሳብ አይደለም እያወራሁ። ለምን እንደምትገባ ነው ግራ የሚገባኝ። አንዴ እባክህ ቁርአን በቁርአን ይበራራል። አንደኛው ከአንደኛው ክፍል እንደዚህ እኛ አውድ የሚባል ነገር አለ። አሁን የምታነሳው ክፍል ወደ በር ችግር የለውም። የፈለከውን ክፍል ይሁን። የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ማብራሪያ ነው ወይ? ይህን ክፍል የሚያብራራ ነው ወይ? አሁን ቀጥል። ነው ወይም አይደለም በለኝ። ኦኬ እንደ ፖለቲካ እንደሚሰራ ሰው አታደርገኝ። እኔ ሳወራ እኔ መጽሐፍ ቅዱስን ማብራሪያ አድርጌ ለኢየሱስ ለቃል የሚባለው ለዮሐንስ አንዳንድ ቃል ለተባለው የማቀርበው የተስፋ ቃል መሆኑን
ባይዘው በጣም እነዚህ ሰዎች በጣም ነው ሳይወርድ እንትን ቢል ጥሩ ነበረ። እውነት አክቹዋሊ እንዲወርድ ነው ግን አይ ነው እኔ በደንብ ስለማውቃቸው ከስር ይስማንሽ አንዴ ቂርቆስ ከስር ይስማንና ትቀጥላለህ። ተመልከቱ ቅድም ስጠይቀው ምን አለኝ? መጽሐፉ ይላል ምን በመጀመሪያው ቃል እንደነበረ ይሄም ቃል በእግዚአብሔር ዘንድ እንደነበረ በነገራችን ላይ እንደዚህ ነበረ ተብሎ የሚነገረው ህልውና ያለው አካል ነው። ህይወትና ማንነት ያለው አካል ነው። ዝም ብሎ አይባልም። ከዛ እዛው ደግሞ ይቀጥልና ራሱ ይሄ ቃል እግዚአብሔር ነበረ ይላል። አሁን ወንድማችንን ጀማል ጠየቁት አይደል? መጽሐፉ ቃል እግዚአብሔር ነበረ ይላል ወይስ አይልም ስለው ምንድነው የመለሰልኝ? ይላል ነው ያለ። አሁን ይሄንን እንተወውና ይሄንን ሰርዘን እባካችሁ የቃል ኪዳን ቃል ነው እንበለው ነው እያለን ያለው ወንድማችን። ይሄ በጣም ነውር ነው ጎበስ፣ ትክክል አይደለም። እንደዚህ ቃል እግዚአብሔር ነው ይላል። አው ቃል እግዚአብሔር ነበረ ይላል። ነበረ ያለው ለምንድን ነው? በነገራችን ላይ ነበረ ያለው ሰው ከመሆኑ በፊት ኦኬ እግዚአብሔር እንደነበረ እየነገረን ነው። በመጀመሪያ የነበረ ዓለማትን የፈጠረ ሁሉ በእርሱ የሆነ እንደሆነ ነገረን። ስለዚህ ይሄ እግዚአብሔር የሆነው ቃል አሁን ግን ስጋ ሆነ፣ ጸጋና እውነትን ተመልቶ በእኛ ያደረ። ምን ማለት ነው? የባሪያን መልክ የያዘ በስጋ ተገለጠ። እንዴት? ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ የፈጠረውን ስጋ ተዋሃደ ማለት ነው። ማን? እግዚአብሔር የነበረው ቃል ማለት ነው። ስለዚህ አሁን ጀማል እንደዚህ እንዳይገባው ይመስላል። ቃል እግዚአብሔር ነበረ ይላል ወይ ስለው አዎ ካለኝ በኋላ አይ ይህንን እንተውና የቃል ኪዳን ቃል ነው እንበለው። ይሄ በጣም ከባድ ድፍረት ነው ጎበስ፣ ስድብም ነው ባይዞ። ለዛ ነው የቂርቆሱ ሲሪየስ የሆነው ጀማል። ጥፋት ታውቆ ከሆነና የትክክል አይደለም ወንድሜ። የቂርቆሱ ቀጥል። አይ በቃ እንዲሰማ ነበረ። እኔ አሁን መከራከሩ አያስፈልግም። በቅንነት ላይ አይደለ የመጣው። ያመነውን እንኳን እኮ መቀበል አልቻለም ማለት ይላል ካለይ በኋላ እኮ እንደዛ እንደሚል እንዳይገባው ታገለና ያ ጥሩ አይደለም። ጀማል ሚውት አድርገው። እሺ እኔ ይቅርታ አድርጉልኝ ማለት ስላስገባችሁ ቆይሽ። እሺ ይቅርታ። እሺ ጨርሰህ ልትወጣ ነው? አንሳው። እሺ ማይከና እንዴ ጨርሼ ልውረድላችሁ ብዬ ነው ማለት። በዚህ ጉዳይ ላይ ማውራት ከፈለጋችሁ ቀን ፈለጋችሁ ምንም ማውራት እንችላለን። ካልፈለጋችሁ ደግሞ በግድ ነው ተወያዩኝ አለ። አይ ጀማል ቆይ ወንድሜ ፕሊዝ። እሺ ይኸውልህ እናመሰግናለን። ግን ጀማል ይኸውልህ ሰው ሲመጣ ላይቀበለው እኮ ይችላል ጀማል። እኔ ለምሳሌ አሁን ቁርአን ላይ ገብቼ የሆነ ነገር ስመለከት ላላምነው እችላለሁ። የማላምንበት ምክንያት ይኖረኛል አይደለም እንዴ ጀማል? ግን ተጽፎ እንዳለ ግን ደግሞ አይኔን በጨው አጥቤ አይ ይሄንን ተውና ዝም ብለህ ይሄንን አስገባ ግን ልልህ አይገባም። ይሄ በጣም ከፍተኛው ድፍረት ነው ባይዙ። እንደዛ ማድረግ ትክክል አይደለም። በቃ አይ እዚህ ጋር ይላል ግን ብለህ መከራከር ካለብህ ሌላ ነገር ላይ ነው መከራከር ያለብህ። ግን አንተ ቃል እግዚአብሔር ነበረ ይላል ካልከኝ በኋላ ተመልከት መልሰህ ደግሞ ይሄንን እንተውና የቃል ኪዳን ቃል ነው እንበለው ነው እያልክ ያለው። ይሄ ደግሞ በጣም ትክክል አይደለም። እና እኔው በቅንነት ብትመጣ ቀላል እኔ አይደለሁም ያልኩት። እኔው ተመልሶልሃልም ባይዙ ጀማል እንዳይገባ ስለፈለክ ነው። አይ እኔ አይደለሁም ያልኩት። እኔ አሁን እኮ ገና ምን ይላል ብላችሁ አስባችሁ ነው እያወረዳችሁኝ ያላችሁት። በቃ እና መሰለኝ አይ የምለውን ነገር ራሱ ምንም እየተረዳችሁኝ አይደለም። ታው ጀማል አይ ታታ እንደሱ እንኳን ተው በቃ እና መሰግናለሁ። እና እኔ ከየት አመጣሁ ብላችሁ መጠየቅ ነው የሚሻለው። አይ በቃ ወንድሜ ቀጥል። ቂርቆስ ይቅርታ ጠይቀው እንደዚህ ብታደርገው ነው እንደዚህ ለማለት ፈልገህ ነው ምናምን እያልኩ እኮ ላቃነለት ሞከርኩና ለካሱ ይሄንን ቃል በቃ ዝም ብሎ ዝሩ ቃል አድርጎ እግዚአብሔር ያልሆነ ቃል አድርጎ ነው የመጣው። ለካ ዜን ወደ ማብራራት ስንገባ አይ ይሄ እኮ የቃል ኪዳን ቃል ነው በቃ ኦልሬዲ ያለ ማለት ነው። ግን እሱን ደጋግሜ ሁለቴ እኮ ጠይቄዋለሁ። በመጀመሪያው ቃል ነበረ ይላል። ይሄ ዓለም ከመፈጠሩ በፊት የነበረ ቃል እንደሆነ እየተናገረ ነው፣ አካላዊ ቃል። ቀጥሎ ይሄ ቃል በእግዚአብሔር ዘንድ ነበረ ይላል፣ በአብ ዘንድ ነበረ ማለቱ ነው። ቀጥሎ እግዚአብሔር ነበረ ይላል። ማን? ቃልም እግዚአብሔር ነበረ ይላል። ይሄንን እኮ ሁለቴ የጠየኩት አይደለም እንዴ? ይላል አይልም ስለው ይላል አለ። ስለዚህ አሁን እግዚአብሔር ቃልም እግዚአብሔር ነበር፣ ያ ማለት ሰው ከመሆኑ በፊት ያ ቃል እግዚአብሔር እንደሆነ እየነገረን ነው። እግዚአብሔር እንደነበረ አሁን ግን ሰው ሆኖ ሊገለጥ እንደሆነ እየነገረን ነው። ይሄም ቃል ሁሉ በእርሱ ሆነ ብሎ ሁሉን ያከናወነ ቃል፣ ሁሉን የፈጠረ ቃል፣ ሁሉን ያስገኘ ቃል እንደሆነ እየነገረን ነው። አሁን ግን እሱ ምንድነው የሚለው? ቃልም እግዚአብሔር ነበረ የሚለውን እሱን አሁን እኔ ይላል ያልኩህን እንተወውና የቃል ኪዳን ቃል ነው ብዬ በእኔ ስልጣን ተቀበለኝ እኮ ነው የሚለኝ። እና ምንድነው ይሄንን እንዴ ነው የምታገሰው ጎበዝ? ይሄንን ሰላም ናችሁ እንዴ? አንዳንዴ ታግ የምታረጉትም ሰዎች ክርስቲያኖች ከሆናችሁ ባይዙ በጣም ከዚህ በላይ ታርገን እናስጨርስ። ኦልሬዲ እኮ ልጁ እንዳይገባው ነው እየፈለገ ያለው። አሁን ይሄ ባይዙ ገብቶታል። አልገባውም ማለት አልችልም። በትክክል ነው የተመለሰለት፣ ግን ሆም ብሎ እንዲገባው ደግሞ አልፈለገም።
ሰው በቅንነት ካልመጣ እኛ እዚህ ጋር ሞኞች አይደለንም። ሌሎች አሉ አይደል እንዴ? ቅድም ሮዛና አየና አይደል እንዴ? ስለዚህ እንደነሱ አይነት ወንድምቶች ካላችሁ ግቡ ማለት አትቀበሉንም፣ ችግር የለውም ግን ከነ ማስረጃው ማምጣት አለባችሁ። ፊት ለፊት መጽሐፍ ላይ ተቀምጦ ቃልም እግዚአብሔር ነበረ ብሎ ተቀምጦ ግን ይህንን እንተወውና የቃል ኪዳን ቃል ነው ብለህ ተቀበለኝ ሲለኝ እንዴት ነው ሽምለው? ካላመማችሁ በስተቀር ማለት ነው። እሺ ወይ ትርጓሜ ያምጣ ማብራሪያ እስቲ እንደው ከየት አግኝተው ይሆን ምናምን። የለም የጀማል አለ እንደዛ ተቀበለኝና ከዛ በቃ የለም እኔ እንትን ልበል ማለት ነው። የኔን ሐሳቤን ተቀበለህልኝ አብራራ አይነት ነገር። ኧረ ጎበዝ እንዴት ይሄ እኮ በጣም ነውር አይደለ እንዴ? እኔ ተናግሬያለሁ። ቁርአን ላይም ቢሆን በነገራችን ላይ ወይ ተፍሲሩ የሚል ከሆነ አሁን እኛ ልጆች የሚያደርጉት ወይ ደግሞ እዛው ቁርአኑ የሚል ከሆነ ነው እንጂ ዝም ብሎ የማይለውን ነገር ዝም ብለን እንደዚህ እናድርገውና በቃ ብሎ ይሄ የመጨረሻ በነገራችን ላይ እንኳን ለሃይማኖት ሰዎች ለፖለቲከኞች እንኳን የማይሆን የወረደ ነገር ነው ይሄ በነገራችን ላይ። ስለዚህ አዎ ይላል ካለኝ በኋላ እኔ ከሱ ምንድን ነው የምጠብቀው? ወይ እንደዛ ያልክበት ማስረጃ አምጣ፣ ማብራሪያ ማምጣት አይፈልግም። ዝም ብላችሁ ጀማልን ተቀበሉት። ሞኞች ነን እንደኛ ከክርስቲያን በላይ ብልጣለን እንደ ጎበዝ ምን ሆናችሁ ነው? እና እንደዛ ነው። እኔው ገብቶታል ባይዚ እኔ ምንም ነገር ሳይረዳ ወጣ ብዬ አላምንም። ምክንያቱም ራሱ ሰላመነ። ምክንያቱም ቃልም እግዚአብሔር ነበረ ካለ ያ ሁሉ በእርሱ ሁሉን ያደረገው ቃል ሁሉን የፈጠረው ቃል በራሱ ፈቃድ መጥቶ ስጋ እንደሆነ እየተናገረ ነው። ግን ይሄ ቃል ምንድነው? አስቀድሞ እግዚአብሔር የነበረ ነው። አሁንም እግዚአብሔርነትን ሳይለቅ ጸጋና እውነትን ተመልቶ ማለት የባሪያን መልክ ይዞ ፊልጵስዩስ ምዕራፍ 2 ላይ ከ6 እስከ 8 እንደምናገኘው እግዚአብሔር መሆንን ከእግዚአብሔር ጋር መተካከልን እንደመቀማት ሳይቆጥር ሰው ሆኖ የተገለጠ አምላክ እንደሆነ እየነገረ ነው። የባሪያን መልክ እንደያዘ እየነገረ ነው። ኦኬ ቀድሞውኑ አምላክ ብቻ ነበር፣ እግዚአብሔር ብቻ ነበር። አሁን ግን ሰውም ሆነ መካከለኛ ሆኖ ሊያስታርቀንም ሊታረቀንም ማለት ነው። ቅድም ስናብራራው ነበረ። ስለዚህ አሁን ወንድማችን ይሄ እንዲገባ አልፈለገም። ዝም ብለህ በቃ ንግግር ነው ብለህ ተቀበለኝና እንዴ ተው እንጂ። እና ይሄ በጣም ነውር ነው። ሰዎች ስትመጡ አንዳንዴ በጣም ይሄን ያንቃችሁን አትምጡ። በጣም ትክክል አይደለም። እሺ ቀጥል የቂርቆስ ይቅርታ። እሺ እግዚአብሔር ያክብርልን። ጓዬ አንዴ ይቅርታ ቆይ ኔት እያያዘኝ ነውና ፕሊስ ኮፒ ሊንክ አድርጉ። ሞዴሬተሮች ደግሞ አስገቡ እባካችሁ። እኔ መቀበል አልቻልኩም። እሺ የሚሰራውን ስራ ለመስራት ምናምን ሞክሩ። እሺ እና መጠየቅ የምትፈልጉ ለመረዳት መጠየቅ ጀስት ፖለቲካ ለመስራት ምናምን ሳይሆን ለመረዳት መጠየቅ የምትችሉ ሰዎች ግቡ። ስትጠይቁ ደግሞ በኤቪደንስ የሚሆን ወይም ኢንተርፕሪቴሽን መስጠት አችሉም። አሁን እንዴት መሰላችሁ? ወንድማችን የጠየቀው አካላዊ ቃል ከምን አንጻር ነው የምትሉት ብለው ቢጠይቅ እና ለዛ አካላዊ ቃል ትላላችሁ ማስረጃ ቢል ኦኬ ደስ ይላል። ግን እሱ አካላዊ ቃል አይደለም ብሎ ጀጅ አድርጓል። አካላዊ ቃል አይደለም ካለ ከየት አገኘው? እንደዛ የሚል አካላዊ ቃል አይደለም ካለ ወይም የቃል ኪዳን ነው ምናምን የሚል ከሆነ ይህንን ክፍል እንደዛ ብሎ ያብራራ ሰው ያመጣና ከዛ ደግሞ ጥያቄውን ያቀርባል ማለት ነው፣ ይጠይቃል። በዚህ መልኩ ነው የሚሄደው። ለማንኛውም አካላዊ ቃል እንደሆነ እናሳያችሁ። አንድምታ ተርጓሚያችን ዲያቆንም ግልጽ አድርገው አስተምረውታል። አካል ማለት እርሱ የሚባል አንተ የሚባል ወይም ደግሞ እኔ የሚል ማለት ነው። ያ አካል ምን የሚባል አልኩን? አንተ የሚባል እና እኔ የሚል ማለት ነው። አካል ማለት እንደዚህ ነው። አካል ስንል ቦዲ ማለት ሳይሆን እኔነት ያለው ማለት ነው። በመጀመሪያ ቃል ነበረ። ማን? እሱ። ማን? ቃል። ስለዚህ እሱ ተብሏል። ቃል ማለት ነው። እሱ ይባላል። ስለዚህ አካላዊ እንደሆነ ግልጽ ነው። ፕላስ ደግሞ አንድምታ ተርጓሚያችን ምን ይለዋል? ያ ቃል ቀዳማዊ ነው፣ አንድም የቀረው ነው። ቀዳማዊው ለፍጥረቱ ሲል ነው፣ ለስነ ፍጥረቱ አስቀድሞ የነበረ አንድም ብሎ ያው ምን ይላል? አካላዊ ቃል። ክርስቶስ እሱ ምንድን ነው? አካላዊ ቃል። ስለዚህ ቤተክርስቲያን አስቀምጣለች። የቀደሙ አባቶች ያስተማሩት ትምህርት ይህንን ነው። ከዚህ ትምህርት እንግዲህ ቤተክርስቲያን ትርጓሜ አይደለም። እኔ የሆነን ቁርአን ክፍል ከኢብኑ ከሲር ከኢብን አባስ በልጬ መፈሰር እችላለሁ፣ መተርጎም እችላለሁ? አልችልም። ስለዚህ ቤተክርስቲያን እንደዚህ አይደለም ብሎ የሚሞግት ከሆነ ዊዝ ኤቪደንስ መሆን አለበት። ሞግት ከሆነ እንደዛ ካልሆነ ግን ቢቀር ነው የሚሻለው። ቀዳሚ ባይዘይ አስቀድሞ በህልውና የነበረ የሚለውን ክፍል ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 57 ላይም እንደዚሁ ከአብርሃም በፊት እርሱ እንደነበረ ይናገራል። ዮሐንስ መልእክቱ ላይ ደግሞ ምዕራፍ አንደኛው ዮሐንስ ማለት ነው ምዕራፍ 1 ቁጥር 1 ላይ ስለ ህይወት ቃል ከመጀመሪያ የነበረውን ለእኛም የተገለጠውን የዘላለም ህይወት እናወራላችኋለን። ስለዚህ ከመጀመሪያ የነበረው ነው ይህ ህይወት ቃል።
ማን? እርሱ ማን? የህይወት ቃል። ስለዚህ እሱ ይባላል። ያ ፐርሰን ነው። አካላዊ ቃል ሚል ማስረጃ አምጡ ቢለን ይኸው አካላዊ ቃል ሚል እናሳያለን። ግን አካላዊ ቃል አይደለም ዝሩ ቃል ነው ብሎ እየተናገረ ስለሆነ ማን ነው እንደዛ ያለው? ማስረጃ እንደዛ ብሎ ምንድነው የሆነ ነገር ለበስ አድርጎ ለማለፍ ማለት ነው፣ ፖለቲካ ለመስራት ናና። አምላክ ላይ እንደዚህ ያለ ቀልድ የለም፣ እንዲህ ያለ ቀልድም አይሰራም። ዊዝ ኤቪደንስ ከሆነ መጠየቅ ማለት መጠየቅ ትችላላችሁ እኮ። እኔ ባይዘይ ቢጠይቅ ምንም አይመስለኝም። ጥያቄ ቢጠይቅ ከዚህ በፊትም ብዙ ጊዜ ይጠይቃል። ወረበር ችግር የለም ይጠይቅ። ግን ጥያቄ ሳይሆን የጀማል ችግሩ ብዙ ጊዜ ማለት ነው ጥያቄ ሳይሆን ትምህርት ነው የሚያስቀምጠው፣ ኢንተርፕሬቴሽን ነው የሚያስቀምጠው። ማን አንተ ኢንተርፕሬት የምታደርግ? እኔ ቁርአንህን ኢንተርፕሬት ማድረግ እችላለሁ፣ መብቴ ነው፣ ቁርአን ፈቅዶልኝ። መጽሐፉ ላይ ግራ ቢገባችሁም ክርስቲያኖችን ነው ወይም የመጽሐፉ ባለቤቶችን ከእናንተ በፊት መጽሐፍቱን የሚያነቡትን ጠይቁ ስለተባለ እኔን ጠይቀ ከኔ ነው መረዳት ያለብህ። ቁርአኑ ላይ ራሱ እንኳን መጽሐፍ ቅዱስ ላይ አይደለም ቁርአን ላይ ራሱ ከኔ ነው መረዳት ያለብህ። እኔን መጠየቅ ያለብህ። እኔ ሙፈሲር ነው ይባዛው። ለማንኛውም ማንም መጥቶ እኛ መጽሐፍ ላይ እንደፈለገው ኢንተርፕሬት ማድረግ አይችልም። ኢንተርፕሬቴሽን ሳይሆን ጥያቄ። እንደዚህ ነው ብላችሁ ታምናላችሁ? አዎ እናምናለን። ለምሳሌ ቃል ኪዳን ነው ብለን ካመንና ቃል ኪዳን ነው ብለን እናምናለን። ከዛ በኋላ ጥያቄ መጠየቅ። አሁን ቃል ኪዳን ነው ብሎ ጃጅ አድርጎ ሌላ ጥያቄ ልጠይቅ አይደለም። ማስረጃ አምጣ። ለዛ ማስረጃ ሊያመጣ ይገባል። ከዛ አንጻር ነው ጥያቄ ያላችሁ ግቡ፣ ጠይቁ። እግዚአብሔር ይስጥልኝ። አሜን አሜን። ይቅርቆሱ። እሺ የምትገቡ ካላችሁ አንድ ቁጥር ጽፋችሁ መግባት ትችላላችሁ። በጣም ረጋ ብለን መመለስ እንችላለን። ግን በቃ አሁን ወንድማችን እንዳደረገው ባይሆን መልካም ነው። እንዳውም ከወትሮው ዛሬ ረጋ ብሏል ስትሉ ነበር። ኮሜንት ላይም ጥሩ ነው። እኔም እንደዛ ባላቀውም እንደዛ አይነት ነገር ነበር። ግን አንዳንድ ፊት ለፊት ደግሞ የተጻፈውን ነገር ክደል ሌላ ነገር ፕሬሚስ ሰርተን እንነሳ ሲባል ያ ትንሽ ትክክል አይሆንም እና ለዛ ነው። እሺ ማኪ ሰላም ላንቺ ይሁን። ታለሽ ታገኘሽ ነው። ሰላም መድኃኒዓለም ይመስገን፣ ክርስቶስ ይመስገን፣ እመቤቴ ትመስገንልኝ፣ አማላጄ አመሰግናለሁ። አንተ ስታወራ አይደለም ስትሰብክ ነው የምልህ እና በጣም ጎበዝ ነህ። እመቤቴ ትመስገን እና ለዛ እኔ ሁሌም እከተልሃለሁ፣ ፎሎ አደርግሃለሁ። የገባህበት ቤት ተከትዬህ ነው የምገባው። ለዛ ነው የገባሁትና እኔ ደግሞ በጣም አመሰግናለሁ። ቴንኪው ልልህ ነው። ቴንኪው ሶ ማች አመሰግናለሁ። እኔ ያው ኦርቶዶክስ ተዋህዶ ነኝ። በቃ እኔ ሚታርግ የለቀም እና እኔ ያው ላመሰግንህ ነው። ያ ለዛ ነው። ቴንኪው ሶ ማች። አንተ በምትናገረው ነገር ሁሉ በጣም 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 ነው ሁሌም የገባበት ቤት ሁሉ እገባለሁ፣ ሲመችኝ ሁላ እገባለሁ፣ ሳገኘህ ሁላ ማለት ነው። እና አመሰግንሃለሁ በጣም ለምትናገረው ለምትሰብከው ሁሉ እግዚአብሔር መድኃኒዓለም እሱ ይከተለ። እሷ እመቤቴ ደግሞ ከአንተ ጋር ናት፣ ከአንተ ጋር ናት፣ ታውቃዋለህ እሱ እና ያ ለዛ ነው በቃ እኔ ዝም ብዬ እቀመጣለሁ። እሺ ማኪ እና አክብርልኝ ለሁላችንም። ያ እኔም ስጸይል በዛው እኔ ከቤቴ ስወጣም ስገባም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብዬ አማትቤ ጸልዬ ነው የምወጣው። ስገባም ስወጣም ጸልዬ ነው የምወጣው እና ስገባም ስወጣም ከቤቴ ስገባም ማለት ነው እና ሁሌም እጸልያለሁ። አንተንም አስብሃለሁ። ኦፍ ኮርስ አንተ ደግሞ ሁሌም አስበኝ፣ ሁሌም ማለት ነው። አመሰግናለሁ። ቴንክ ዩ። እሺ ማኪ በርች። እሺ ያክብርልን። እሺ